የዛሬው ርዕሰ ጉዳያችን እንግዲህ በሰሞኑ ማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ የነበረው በስውሯ ማርያም ጉዳይ ላይ በርካቶች ብዙ ነገር ብለዋል። ብዙ እዚህና እዚያ የምንባባላቸው ነገሮች አሉ። እነዛ ህዝብ ፊት እንደዚህ ባለው ውይይት መጥራት ስላለበት የገዳሙን ሰዎች ለማግኘት ጥረት እያረኩ ነበር። እስቲ አንተ ግባ እንሞክራለን ያሉኝ ሰዎች አሉ። ነገር ግን የሚገኙበት ማሯም ቢሆን ሌሎቻችሁ የምታውቁ ከሆነ ሼር አድርጋችሁ እንዲገኙ፣ እንደዚሁም ደግሞ አጠቃላይ ቅሬታ ያላቸውንም ሰዎች የምናደምጥበት ከገዳሙ የሚባሉ ነገሮች አሉ። ልማት ላይ መሆናችን ብዙ ነገሮችን አሁን እየሄደ ባለው መንገድ እንድናስኬድ አድርጎናል የሚል ሐሳብ ይነሳል። ገዳሙን ሴት አታስተዳድረውም፣ አስተዳዳሪ አለው። በጣም በርካታ የልማት ስራዎች እየሰራን ነው። ቦታ ጠቦናል። ከዛ አንጻር ሌሎች የጉዞ ማህበራትን መቀበል አንፈልግም። ከኮቪድ ባለው ጊዜ ብዙ ማህበራትን እንዲገኙ ጋብዘናል። ነገር ግን ቦታዋ ባለመታወቁ ምክንያት ወደኛ አልመጡም። ዛሬ ግን ገዳሟ ስትታወቅ ቦታ እናጣብ ይላሉ የሚሉ በጣም በርካታ ነገሮች ከገዳሙ በኩል ይነሳሉ። በዚህኛው በኩል ደግሞ ከምዕመናንና ከጉዞ ማህበር አዘጋጆች የለም በስውሯ ማርያም ጉዞ አለመደረጉ የቤተክርስቲያንን ስርዓት የተከተለ አይደለም፣ ወይም አሰራርን የተከተለ አይደለም። በኃይል ሰዎች ወደ ስውሯ ማርያም እንዳይገቡ ይደረጋል፣ ወይም በጉዞ የሚሄዱ ከሆነ ማለት ነው። ስለዚህ እንደዚህ ያሉ ነገሮችና እንዲሁም ከገንዘብ እንቅስቃሴ አንጻር ከገዳሙ አስተዳደር ይልቅ በግለሰቦች ነው የሚሽከረከረው። ይህም ነገር እልባት ያስፈልገዋል። ስውሯ ማርያም የሁላችን መዳረሻ ልትሆን ይገባል። ሁሉም በያለበት መርሃ ግብር አዘጋጅቶ መሄድ ይችላል እንጂ የገዳሙን በር አጥሮና ዘግቶ ልማት ላይ ነን በሚል ሁሉን ነገር በግለሰቦች ማስኬድ ትክክል አይደለም የሚሉ ነገሮች ይነሳሉ። ስለዚህ እነዚህ ነገሮች እንነጋገርባቸዋለን። በየመሃሉ ለምትገቡ ሰዎች በጣም ስለሚያሳስባችሁ መረጃ ስለምንሰጥ ሌሎቻችሁ ያላችሁ እዚህ ጋር ያላችሁ ሰዎች እንድትታገሱ እንጠይቃለን። እፎይ በጣም በፍጹም ሰላም ናቸው። የተሙ ጉዳይ አሳስቦናል። እንዲህ ነው እንደዛ ነው ግን ልንላችሁ የምንችልበት ሰዓት ላይ አይደለንም። ያለውን ነገር በደንብ አጣርተን ነው ወደ እናንተ ልንደርስ የምንችለው። ስለዚህ ስለዛ ጸሎት ብቻ አድርጉ። አንዳንዴ ሁሉም ነገር በአንድ ሌሊት ንጋት አይታወቅም እና ያንን አድርጉ። በርካታ ወንድሞች መሰል ተጽዕኖ ውስጥ ናቸው። ምናልባት ከዚህ ቀደም እንዴት ዝም ይላሉ የሚል ነገር አንስተን ነበር። ነገር ግን ከዛ በኋላ እንደተረዳነው ይቅርታም እንደጠየቅንበት በጣም በርካታ ወንድሞቻችን በተጽዕኖ ውስጥ ነው ያሉት። በዚህ ጉዳይ ላይ ድምፅ መሆን የማይችሉበት ደረጃ ላይ ነው ያሉትና ከዚህ አንጻር እንደሆነ እንድንረዳ ያስፈልጋል። እየተናገርኩ መልሳችሁ የምትጽፉ ሰዎች ከጣታችሁ በፊት ይሄ ታይፕ ከማድረጉ በፊት ይሄንን ተጠቀሙት መጀመሪያ። እሺ፣ እንደዛ ሲሆን ነው መደማመጥ የምንችለው። ያለበለዛ ትንሽ መግባባት እንቸገራለን። ስለዚህ እንደ አጠቃላይ ስለ ስውሯ ማርያም ሐሳብ አስተያየት ያላችሁ ገስት ላይ ያላችሁ ሰዎች አንድ ጊዜ ገስታችሁን አንሱ። ወይም የምንነጋገረው በስውሯ ማርያም ጉዳይ ስለሆነ እዚህ ላይ መረጃ ያላችሁ ሰዎች ብቻ እንድትገቡ ነው የምፈቅደው። ስለዚህ አንድ ኤክስ እያረኳችሁ ነው፣ ድጋሚ እንዲላክ ነው። እነ ቴዲንም እያየው ነው ከጉዞ ማህበር አዘጋጆች ኤክስ አረጋለሁ። ኤክስ ማረገው መግባት ያለባቸው አካላት እንዲገቡ ነው። ይሄ መልእክት አለኝ አንዴ ወይም እንደዚህ ምናምን ከርዕሰ ጉዳይ ውጪ ብላችሁ አንዳችሁም አትግቡ። እሺ አትግቡ። የምናወራው ስለ ስውሯ ማርያም ነው። አብዲ ሰምተኛል። ገስት የላካችሁ ሰዎች ይሄ እዚህ ላይ የማታወሩ ሰዎች አንሱ እንትናችሁን ማለት ነው። እዚህ ጋር በአገልግሎት የበረቱ እህቶቻችን መረጃ ያላቸው በደንብ የሚናገሩ ናቸው። ስለዚህ ዝም ብሎ ገብቶ ቦታ ይዞ አይ እኔ እንዲመስሎኝ ነው ምናምን እንዳትሉኝ። ስለዚህ መረጃ ያላችሁ በትክክል ማሯም ሼር አድርጊላቸው። እሺ፣ አሁን ካስገባችሁ በኋላ ሐሳብ አስተያየት ስለ ስውሯ ማርያም ታንጀብል የሆነ ተጨባጭ የሆነ ማለት ስትናገሩ መረጃ ይቅርታ አንድ ጊዜ
ነው የሚባለው ሳትወልድ ብላ ነው የሚባለው ዜዶ ተሰቃየ ምንድነው የሚባለው ዜዶ ሳትወልድ ብላ ነው ሳትወልድ ላይቭ ግባ እንትን እኔ አሁን ስለ ስውሯ ማርያም እንትኑ በደንብም አልሰማውምና መረጃው እንትን ስለሌለ እኔ ልውረድና ሌላ ሰው አስገባ ዜዶ በጣም ነው የማመሰግነው በዚህ አጋጣሚ ዜዶ በጣም እናመሰግን የእውነት ነው የምላችሁ አለሁላችሁ ብሎ መኖሩ እንደዚህ እየጮኸ እንደዚህ በቪዲዮ ቀን በቀን ቤት እየከፈተ በወንድሙ ጉዳይ ድምጽ እየሆነ ያለ ብቸኛው ወንድማችን ነውና እግዚአብሔር ያክብርልን የእውነት ወንድምነትህን አሳይተህናል ተባረክልን ለማለት ነው። እሺ እቴ አመሰግናለሁ በጣም ይሄ ኃጢአተኛና በደለኛ የሆነ ሰው ግዴታው ነው ብዬ አስረዋለሁ። እንግዲህ ይህንን ንግግር ግዴታዬ ስለሆነ ነው። ሰዎች እስኪመጡ መቆየት ትችላለች፣ ችግር የለውም። አይ ካልሽ ደግሞ ችግር የለም እህታችን፣ እጅግ በጣም እናመሰግናለን። ነገ በቢኒ ጉዳይ ላይ እንደማትጠፊ እንደምትገኝ ተስፋ አድርጋለሁ። ላይቭ ከፍተሽ ደግሞ እንዳትገቢ ነሽጦሽ እና ይህን ፕሮግራም በጋራ እንያዘው። ፕሮፋይል እንትን ስቶሪ በማድረግ ቀጠሮ እባካችሁ ለነገ ምሽት 1:30 ብላችሁ ያዙ። እኛ ከ1:30 ጀምሮ እንገባና 2 ሰዓት ወንድማችንን አግኝተን ሀሳብ አስተያየቱን ሰምተን ርብርብ እናደርጋለን። በደንብ ማለት ነው። በተለይ በአሜሪካ፣ አውስትራሊያ፣ አውሮፓ፣ ካናዳ ያላችሁ ካናዳ በእኛ ሀገረ ስብከት ያላችሁ ሰዎች በደንብ ተዘጋጁ። ትራንስፈራችሁን በደንብ ተዘጋጁ። በዛ መንገድ እንትን ብለን በሚደርሰው መንገድ ለወንድማችን ይደርሰዋል። እሱ የኛ የቤት ስራ ነው የሚሆነው። ስለዚህ እዚህ ላይ ዘግቻለሁ። በስውሯ ማርያም ጉዳይ ላይ ግልጽና ነጭ የሆነውን ነገር ጩኸት አያስፈልግም። የተለየ ዘለፋ ቃል መጠቀም አያስፈልግም። ቅድም እንደተናገርኩት በውይይት መንፈስ ታንጀብል የሆኑ መረጃ ሊገኝላቸው የሚችላቸውን ወይም ደግሞ መረጃዎች ያሏችሁን ነገሮች እንድትናገሩ ተወያዮች አሳስባለሁ። የገዳሙ ሰዎችን ሼር በማድረግ እንድትጋብዙልኝ ይፈልጋለሁ። ሼር በማድረግ ሲመጡም ስለማላውቃቸው መጡ እንድትሉልኝ። ገስት የላካችሁ ሰዎች መወያያ ጉዳዩ የስውሯ ማርያም መረጃው የሌላችሁ ሰዎች ገብታችሁ ብዙ ማውራት እንዳይሆንባችሁ ቅድም እንግዲህ መግቢያ ላይ ተናግሬዋለሁ። መድገም ካለብኝ አሁንም ላስጨብጥ። እሺ ብዙአየሁ፣ እሺ መረጃው የሌላችሁ ነገር ላይ እንትን እንዳትሉ ብዬ ነው። በገዳሙ በኩል በጣም በርካታ ነገር እኔ ላመስግንና ልውጣ መሰለኝ ስለላታቀኝ ግን ደህና ነሽ? ግን አዎ ደህና ነኝ እግዚአብሔር ይመስገን። እሺ እውነት ለመናገር በዚህ ልክ እንዲህ ተግቶ ከጎናችሁ ነኝ እያለ የሚቆም ወንድም እስከ መጨረሻው ድረስ የሚታገል መኖሩ ምን ያህል እንደሚያስደስት እኛ ነን የምናውቀው። ማለት እንደዚህ ወንድሞችም ይገደሉ ሲባል እኔም ማማዬም እና ለምም አረብ ሀገር ነው ያሉት ይያዙ ሲባል ንጽጽር ስለሰራን ብቻ እንደዚህ ተግተ ከመጀመሪያው ጀምሮ እስካሁን ድረስ መቆየት ጌታን በቃ ማለት ለኛ እኔ የተሰማኝና ለማወራው በጣም ነው ደስ ያለኝ። እግዚአብሔር አምላክ ያክብር። ሌላ ምንም ነገር አለ? ይሄንን ለምታደርገው ነገር እግዚአብሔር ዋጋ ይክፈል። ደግሞ እንዳንተ አይነት ወንድሞች እንፈልጋለን። አንተ እንደዚህ እንደቆምከው ኦርቶዶክሳውያን ወንድሞች ልክ በዚህ ልክ እስከ መጨረሻው ለቤተ ክርስቲያን እንዲጮሁ ነው የምንፈልገው። እግዚአብሔር ያክብር። ከጎናችን ስለሆንክ ድምጽ ስለሆንከን እግዚአብሔር ይጠብቅህ። ይሄን ነው የምለው። ሌላ ምርቃት አልችልም። እህቴ እጅግ በጣም አመሰግናለሁ። እናንተም ክበሩልኝ። ምክንያቱም በቃላችሁን አሳምራችሁ በጸሐፍትን አገላብጣችሁ ይህ ሐዋርያዊነትን ያስፋፋል ብላችሁ ዕለት የምትተጉ ልትመሰገኑ ሲገባ እኔ ምንም ያልሰራሁት ልመሰገን ይገባኛል ብዬ አላስብም። እንግዲህ ማመይን በመለስኩበት ልክ የኃጢአተኛ በደለኛ ሰው ይህ ግዴታው ነው ብዬ ነው ልዘጋው የምችለው። ባይሆን ዕለት ትጋት እንዲኖረው አገልግሎቱ የልብ ምት የሆኑ ሰዎች አሉ። እንደነ ሜሪ አይነቱ ጠዋት ማታ የማያስተኛው እሷ አተኛ እኔን አታስተኛና እንደዛ ስለሆነብኝ ነው እንጂ እኔ በፍጹም
ምንም አይነት እንደዚህ አይነት አሁን በምታስቡት ልክ ችሎታው ያለኝ ሰው አይደለሁም። እጅግ በጣም ደካማ ሰው ነኝና ይሄን ተረድታችሁ ዝም ብላችሁ በጸሎት አስቡኝ ለማለት እወዳለሁ። በጣም ነው ማመሰግነው እህቴ። እንግዲህ ወደ ውይይቱ ሰተት ብለን እንግባ። ግድ የላችሁም ጊዜያችንን እንዳንፈጅ። ስውሯ ማርያም ቤተክርስቲያን ገዳም ወይስ አክሲዮን ማህበር ብያችኋለሁ። መግቢያ ርዕሳችን ማለት ነው። ምክንያቱም በጣም በርካታ ምዕመናን በቅሬታ አንድ የማይካችሁን ያዙ፣ ማይክ ያዙ አንድ በርካታ ምዕመናን ቅሬታ አላቸው። ስውሯ ማርያም እንደ አክሲዮን ማህበር ሆናብናለች እያሉ ነውና በእንደዚህ አይነት መንገድ ግለሰቦች የሚዘውሯት እንጂ ከቤተክርስቲያን ሕግና ስርዓት አንጻር ነገሮች የሚመሩባት እየሆነች አይደለችም። ገዳሟ ውስጥ በጣም በርካታ ችግር እየገጠመ ነው። ተጓዦች በማህበር ሆነው መጓዝ አልቻሉም። በርካታ ችግር እየገጠመ ነው። መንገድ ላይ ድብደባ ይገጥማል። ረበሽኩ ሶሪ። እንግዲህ አንዴ ይቅርታ። እሺ ቴዶ እስኪመጣ ከላይም ከታችም ያላችሁ እንደምን ዋላችሁ፣ እንደምን ዋላችሁ፣ እንደምን እስከዚህ ሰዓት ደረሳችሁ፣ እንደምን ሳላችሁ። ቴዶ እስኪመጣ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን መጥቷል። ርዕሰ ጉዳዩን ሳላስጨብጥ ያው እንዳትገቡ ብዬ ነው። ስለዚህ በዚህ አይነት መንገድ የሚነሱ በጣም በርካታ ነገሮች አሉ። በግለሰቦች ነው የሚዘወሩት የሚል ብዙ አይነት ችግሮች ይነሳሉ። በዛ በኩል በገዳሙ በኩል ደግሞ እኔ ገዳሜን ህልውና ለማስጠበቅ የምመራው በአባቶች ነው፣ በግለሰቦች አልመራም የሚል ነገር ይደመጣል። ከዚሁ አልፎ ደግሞ የተለያዩ የልማት ስራዎችን ሰርቶ ገዳሙ ማጠናከር ተገቢ ስለሆነ ነው በገዳሙ የጉዞ ማህበር ብቻ ነገሮች እንዲሰሩ የሚደረገው የሚል ነገር ይነሳል። አይደበደብም፣ አይመታም ሰው ወይም ማን ነው አይታሰርም፣ እንዲህ ገጥሞ አቅም ብለው ይሞግታሉ። የተወሰኑ ወንድሞችም ይህንን ሊያጣሩ እንደዚህ አይነት ጥያቄዎችን ሊጠይቁ ሄደው እንደነበረ እንደዚሁ ሰምቻለሁ። እስቲ ከነሱ መካከል አንዱ ከመጣ ይነግረናል። በኋላ ሲመጣ ማንነቱን ብነግራችሁ ይሻላል። ስለዚህ እነሱ የደረሱትበትና ያዩትን ይነግሩናል በዓይን እማኝነት። ከዛ በፊት ግን እንግዲህ በጣም ብዙ ነገሮች መደመጥ አለባቸው። ከስውሯ ማርያም የመጣ ሰው አለ ወይም በገዳሙ በኩል ሆኖ ሊናገር የሚችል ሰው አለ እዚህ ጋር? አይ ከገዳሙ ሳይሆን ጉዞ ሄጄ ነበረ። አብዲ አንዴ እሺ፣ ቴዲ እቀበላለሁ። ከገዳሙ ሰው ቢኖር ጥሩ ነው ብዬ። አይ ከገዳሙ አይደለሁም ቴዶ። እሱማ እረዳለሁ አንተን። አብዲ የሚል አካውንት ቴዶዬ ይቅርታ፣ እንዴት ናችሁ? ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። እኔ ዘማሪት ሃይማኖት ሲሳይ ዘደብረ መዊ የሚል አካውንቴ ነው እና ሰው ጽፎብኝ ከ7 ቀን በኋላ ነው ስም መቀየር የምችለው። ይቅርታ። ዘማሪት ሃይማኖት እባላለሁ ከአዲሱ ሚካኤል። እኔ በነገራችን ላይ ስውሯ ማርያም ሱባኤ ይዤ ረጅም ሰዓት ቆይቼ ነው ማውቃት እና ስለዛ ገዳሙ ላይ ነሽ አንቺ? በገዳሙ በኩል ነው ወይስ በምዕመናን የሚነሳውን ጥያቄ? ኖ እኔ ምዕመን ነኝ። እዛ ሱባኤ ይዤ ነው እንጂ ምዕመን ነኝ። እሺ፣ ስለዚህ ካላችሁ አንድ ቁጥር እንጻፉ። በገዳሙ በኩል ያላችሁ ሰዎች በእርግጠኝነት ይሄንን ቀጠሮ ስለምታውቁት በእርግጠኝነት መልካም። በጣም በርካታ ከምዕመናን በኩል ያሉ ናቸው። በአንድ ወገን ብቻ እንዳንሰማ በገዳሙ በኩል ሀሳብ ልትሰጡ የምትችሉ ሰዎች መልእክት እንዲደርሳችሁ አድርገን ነበር። አላችሁ? እስቲ ካላችሁ አንዴ ብትገኙ መልካም ነው። ያለበለዛ እስቲ አስተያየት ስለ እፎይ እንግዲህ በየ20 ደቂቃው ብቻ ነው ላወራ የምችለውና በገዳሙ በኩል ካለ አንድ ቁጥር አባይ የሚል ነው። እሺ ከሆነ እስቲ እናስገባ። ገስት አላካችሁማ? ገስት እሺ እህታችን መልካም ጊዜ። ነገ በሰፊው እንገናኛለን። በዲያቆን ብንያም እንዳጠፊ። እሺ በገዳሙ በኩል ነው ያልኩት። በገዳሙ በኩል ተወያዮች በጣም ይቅርታ። እሺ በአንድ በኩል እንዳንሰማ በጋራ ውይይት ላይ በመጠይቅ ላይ የተመሰረተ ነገር እንዲኖረው ስለምፈልግ ነው። የውይይት ወዙ እሱ ነው። ታፕታፕ ሼር አድርጉ፣ በደንብ አድርጉ። ታፕታፕ በደንብ አድርጉ። እሺ ላይቫችን ይዘጋል። ያው ታውቃላችሁ ድሮኖች አሉና
ታብታቡ በጣም ዝቅተኛ ነው፣ እንዳለው ሰው አይደለም። ታብታቡ 200 ሺህ 300 ሺህ መግባት ያለበት ሰዓት። ስለዚህ በገዳሙ በኩል ሀሳብ አስተያየት ልትሰጡ የምትችሉ ሰዎች ትኖራላችሁ። አሁን እዚህ ጋር ያላችሁ በገስት ላይ ያላችሁ ሰዎች በገዳሙ በኩል ሼር አድርጉላቸው። እሺ በለገ የገዳሙ አካውንት ስለሚታወቅ የቲክቶክ አካውንቱ ወይም ስልክ ቁጥር የምታውቁ ሰዎች እስቲ ለማግኘት ሞክሩ እና እዚህ መጥተዋል እንድትሉኝ ይሁን የምታውቋቸው ሰዎች ሞክሩ። እስቲ እነ ዲያቆን ሱራፌል እዚህ ጋር ቁጭ ብላችሁ ይታየኛል፣ ሞክሩ፣ ለማግኘት ሞክሩ። ምክንያቱም ውይይትን የመሰለ ነገር የለም ማለት ህዝብ ፊት የተወራ የተነገረ ነገር ህዝብም ያየው ነገር ስለሆነ በዚህ ደረጃ ተወያይቶ መጠፋፋት ወይም ሌላ አይነት ተንኮል ውስጥ መግባት አይደለም። ታርሞ ነገሮች ቤተክርስቲያን አሐቲ ናት፣ ቤተክርስቲያን ኩላዊት ናት፣ ለሁሉም የተዘጋጀች የድህነት ስፍራችን ናትና ልክ እንደ ወታደር ካምፕ ዘግቶ አንተ ትገባለህ አንተ አትገባም የሚባልባት አይደለችም። ስለዚህ የሚሰሙትን ቅሬታዎች ገዳሙም ቢሆን ፖዚቲቭሊ ተቀብሎ አፋጣኝ እርምጃ ወስዶ እንዲታረም እንፈልጋለን። ባይዘዌ እንደዚህ ባለው መንገድ መወያየት የሚጠቅመው ለምንድን ነው? እንትኑን ለመፍትሄ ነገሮችን ለማፍጠን ነው። ምክንያቱም ተሞክሯል። ባይዘዌ በስውሯ ማርያም ጉዳይ ለብፁዕነታቸው አቡነ ቀለሜንጦስ በረከታቸው ትድረሰንና ጉዳዩ እንዲደርሳቸው ተደርጎ ነበርና በተለያዩ አይነት ነገሮች ምክንያት ጉዳዩ ለወራት እንዲሁ ተዘግቶ ሲንተከተክ ከርሞ ነው። አሁን እንደ አዲስ ቅሬታዎች በጣም ስለበዛ የስውሯ ማርያም ጉዳይ በዚህ አይነት መንገድ እየተነገረ ያለው። ስለዚህ እስቲ ሚላ አለ እንግዲህ ተመልከት፣ ለውይይት ቀርበናል። ስለዚህ በምታገኙት መንገድ እንትን በሉና ወደዚህ ብትመሯቸው ጥሩ ነው። በጣም በተረጋጋ መንፈስ ክርስቲያናዊ ስነ ምግባርን ጠብቀን እንወያያለን። ስለዚህ እንዲመጡ ብታደርጉልን መልካም ነው ብዬ አስባለሁ። ሲመጡ እንግዲህ አሳውቁኝ ኮሜንት ላይ በተረጋጋ መንገድ ታፕታፕ ሼር እያደረጋችሁ እስቲ ሀሳብ ሲዘን እንጀምር። እንግዲህ ምን አይነት ችግሮች አሉ የሚለውን ቴዲ በጣም ለማውራት ተጣድፏልና እንዲያወራ እድል እንስጡ። ቴዲ ምንድነው ማርያም ላይ ያለህን ለሌላ ጊዜ የውይይት ስነ ምግባር እንዲኖርህ አሳስባለሁ። ሞክሼ እሁድ ስለነበርኩኝ ነው፣ ለዛ ነው ቴዶ። እሺ ሀሳብን እንድትቀጥል እድሉን ሰጥቻለሁ። መልካም። በስውሯ ማርያም ጉዳይ ስላሉ ጠቅለል ስላሉ ነገሮች እንድታስረዳን ጋብዛለሁ። ለአንዱ ተወያይ የሚሰጠው 4 ደቂቃ ነው። ከ4 ደቂቃ በኋላ ታይም አውት እላችኋለሁ። ታይም አውት ካልኩኝ ሀሳባችሁን አሰራ አድርጋችሁ በ30 ሰከንድ መዝጋት ይኖርባችኋል። ይህንን ተጨባጭ አድርጉት። ቴዲ ይቀጥል። ከታችም ከላይም ያላችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ። አትለይምና እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን የዮሐንሷ ማርያም በያላችሁበት ሰላም እግዚአብሔር ታውርድላችሁ። እኛ የሄድነው ባለፈው እሑድ ነበረ። እንደ አጋጣሚ በመዝሙር ተጋብዤ ነበረ የሄድኩት። ሲሄድ የሆነው ነገር የጋበዘኝ የጉዞ አዘጋጅ ካስገባኝ በኋላ ስመለስ አስጠምቄ ምን ብዬ ስትወጣ የምከፍለው ብር አለ። ለምሳሌ ገዳሙ ላይ ይዘው የሚገቡት እንደ ቤተክርስቲያን ከአንድ ሰው 250 ከሆነ የሚያተርፉት ያ ይደመርና አንተ እንድከፍል ይደረጋል። እና ያኔ እኔ 16 ሺህ ብር ነው የመጣብኝ በ64 ሰው ተደምሮ። ስለዚህ ከፍዬ ነው መውጣት የምችለው እና በምከፍልበት ሰዓት 8 ሺህ ብር ከኪሴ 8 ሺህ ብር ከሞባይል ባንኪንግ ነበርና ያንን እንደ ማስረጃ ቀርቧል። ዞሮ ስውሯ ማርያም ይሄ ስርዓተ ቤተክርስቲያን አይደለም። የትኛውም ገዳም ሰው ሊቆርብ ንስሐ ሊገባ ከሄደ በሰው መክፈል አይገባውም። ሲቀጥል ደግሞ ሁለተኛ ርዕሴ እሑድ ቀን ደርሰህ እስከ 9 ሰዓት ቆይተህ ነው የምትጠመቀውና እንደ ስርዓተ ቤተክርስቲያን ደግሞ ያው 9 ሰዓት ድረስ መቆየት አልነበረብንም። ብዙ ሰዎች ከቴዶ ታስታውሰው እንደሆነ ዶክተር ቴድሮስ እሱም ሲመሰክርልን ነበረ። ከደሴ ድረስ መጥቶ በጣም መኪና ተጉላልቶበት ፍቃድ አንጣ ተብሎ ያንን ፍቃዱላ ይዞ ሄዶ በጣም እንደተጉላላ ሲመሰክር ነበር። እና ስውሯ ማርያም እናታችን ታድናለች፣ ሂዱ፣ ተባረኩ፣ ተቀደሱ። ነገር ግን ሴት ልጅ ስርዓተ ቤተክርስቲያን አይደለም እና እንደው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እህት ወንድሞቼ ኃጢአተኛ ነኝ ከእናንተ ተሽዬ አይደለም። ያው እግዚአብሔር ቢወድ ቢፈቅድ ብትስተካከል ማንኛውም ጉዞ ማህበር እንዲሄድ ቢሆን እኔ እንደ አጋጣሚ ሆኖ የስላሴ ባሪያ የሚል
አንድ ክፍል አለ። ከዛ ክፍል ነው የመጣሁት። ሁላችንም ለድንግል ማርያም ለመቆም ብለን ተሰባስበን ነው። እዚህ ጋር የጎደለብን ኖሮ አይደለም። ነገር ግን ቤተክርስቲያን እንደ ቤተክርስቲያን እንድቀጥል ስርዓተ ቤተክርስቲያን እንዲስተካከልልን ነው። ሁሉም ልክ ላይሆን ይችላል። የሚሰራ ሰው ያጠፋል፣ አያጠፋ አልላችሁም። ስርዓተ ቤተክርስቲያን ግን ሴት ልጅ እዛ ቦታ ላይ አይፈቅድም እና ከወር እስከ ወር ቢያንስ ህግ ላይ ትሆናለች። በዛ ሰዓት ራሱ እቺ ልጅ 2 ቀን እንዲዘጋ ሆኗል ጸበሉ፣ እዛ ቦታ ላይ ደም በመታየቱ ማለት ነው። እና ይሄ ነገር አለ። ምክንያቱም ሁላችሁም እንደምታውቁት ስውሯ ማርያም በጣም በብዙ ሺህ ሰው እየዳነ ነው ያለው እና ነገር ግን መገናኛ ጋር ስንጭንም ሆነ ፒያሳ ጋር እንዲሁም ከሱሉልታ ሲመጡ በጣም ዋጋ እየከፈሉ ነው ያሉት እና ወደ ቤተክርስቲያን ወደ ገዳም ሲኬድ ደስ እያለን ነው እንጂ መሄድ ያለባችሁ፣ ስትነሱ እየፈራችሁ መሄድ የለባችሁም። እንደ ማህበራትም ቢሆኑ የተለያየ ጉዞ ሲያዘጋጁ ይዘው የሚሄዱት የእናታችንን የድንግል ማርያም ልጆችን ስለሆነ እንደው ተሳቀው ባይሄዱ። እዛ ቦታ ላይም ጋርዶች አሉ እና እነዛ ጋርዶችን በጣም ያስፈራሉ፣ በጣም ይሳደባሉ፣ በጣም ይማታሉ እና እነዚህ ነገሮች ከኔ ብቻ አይደለም። ከዚህ በፊት ሳትሄዱ አሁን ሄዳችሁ በእኛ ጩኸት ምክንያት ተስተካክሎ ሊሆን ይችላል፣ ግን ሙሉ ለሙሉ አልተስተካከለም። ስርዓተ ቤተክርስቲያን ስላልሆነ እንደው ሴት ልጅ ስርዓተ ቤተክርስቲያን በጠበቀ መልኩ አባቶቻችን ካህናት በጣም ብዙ የኢትዮጵያ ኦርቶዶክስ ተዋሕዶ ላይ ሊቀ ሊቃውንት አሉና እነሱ ቢመሩ ቢያስተካክሉልን ይሁን ነው። ሌላ አዲስ ነገር የለኝም። ስለነበረን ቆይታ አመሰግናለሁ። ካበዛው ይቅርታ፣ ካሳነስኩም እናንተ ተጠቀሙ። እግዚአብሔር አምላክ የልባችሁን መሻት ይሙላላችሁ። አመሰግናለሁ። 3 ነገር ነው ያነሳሁትኝ። አንዱ እሁድ ቀን 9 ሰዓት ድረስ ምግብ መቆየት የለብንም። ማስረጃ ሁሉም ሰው እንደዛ ነው የደረሰው። ሁለተኛ ሰው ከየትም ቦታ ተነስቶ ቢሄድ የሰንበት ተማሪም መመታት የለበትም። ዲያቆናትም ከፍለው በአንድ ሰው 250 ብር መጠመቅ የለባቸውም። ሰው ሄዶ አስራቱን በኩራቱን ከሰጠ እንደ ቤተክርስቲያን ይበቃል። ሴት ልጅ ስርዓተ ቤተክርስቲያን ስላልሆነ ቢስተካከል። ወንድሜ ቴዶ ዘሩፋኤል መምህሬ ከልብ አመሰግናለሁ። እግዚአብሔር አምላክ አብዝቶ እድሜና ጤና ይስጥልኝ። ከልብ አመሰግናለሁ። የመጣሁት የስላሴ ባሪያ ከሚል ማህበራችን ነው። እናመሰግናለን ቴዶ አብርሃም፣ ቴድሮስ አብርሃም ስመ ሞክሼ ወንድሜ ነው። ሙሉ ከና አባቴ ጭምር ነው ሞክሼ ሆነኝና በጣም አመሰግናለሁ። ቆንጆ ሀሳቦች ተነስተዋል። ቆንጆ ሀሳቦች ተነስተዋል። እዚህ ላይ ምናልባት የገዳሙ ሰዎች ቢኖሩ በደንብ ነገሮችን ለመመካከር የሚያስችል ነበርና አሁን እየሰማን ያለ ነው። አጠቃላይ ጥያቄ ካላቸውና ይሄ ነገር ልክ አይደለም ከሚሉ ቀናያን ብቻ ያለውን ሀሳብ። ስለዚህ አሁንም የገዳሙ ሰዎች ካላችሁ ባካችሁ ወደዚህ አይነት እንትን ብትመጡ፣ ውይይት ብትመጡ በጣም መልካም። ምክንያቱም በእርግጠኝነት መናገር የምችለው ነገር የማታስተካክሉት ችግር አይኖርም፣ መኖርም አይችልም። በቃ ምክንያቱም አንደኛ እንዲህ ያሉ ገዳማት እንደዚህ አይነት ጫጫታን አይፈልጉም። መቼም ይሄን የመሰለ የፈውስ ስፍራ ዝም ብላችሁ አይደለም የታቀፋችሁ፣ ታውቁታላችሁ ብዬ አስባለሁ። እና አትችሉም። አሁን በያዛችሁት አሁን ምዕመናን በሚሉት አይነት መንገድ ለጊዜያት ተመችቷችሁ ማስቀጠል የምትችሉት አይደለም። ስለዚህ በውይይት መንፈስ ከኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ጋር ተነጋግሮ ይህን ነገር እሺ እናስተካክለው፣ ይህን ነገር ግን እንደዚህ ነው የምንባባልበት መሆን መቻል አለበት። አሁንም እንድትመጡ እድሉን እንሰጣለን። ማራ ወደ መሀል ብሰጥሽ እድሉን የተሻለ ነው። አሁን ልስጥሽ። ገና ብዙ ልጆች ስላሉ ተለቅ ያሉ መረጃውን በደንብ ደግሞ የያዙት ለእነሱ አሳልፈ ብሰጥልኝ ደስ ይለኛል። ሁለተኛ እና ቤኒ ምናልባት ብትጠራቸው፣ እንዲሁም ደግሞ ባለፈው እሷ ቤት ገብተው ጊፍት ሲሰጡ የነበሩ ልጆችን ብትጠራቸው፣ እነዚህ ልጆች ቢጠሩ፣ ዘማሪ ዳዊት ደግሞ ኢዮብን ብትጠራው። ምክንያቱም እነዚህ አሁን እኔ ምንድነው እዚህ ጋር ብዙ ፎሎወርስ ያላቸው ሰዎች ትናንትና ሂደው ወይም ዛሬ ሂደው፣ ምክንያቱም ሳምንቱን ሙሉ ሲጮህ የነበረው ስለ ስውሯ ማርያም መጥፎ ነገር ነው። ስለዚህ ትናንትና ወይም ዛሬ ሴትዮዋ ለቀቅ አድርጋላቸው ወይም የሆነ ኮምፎርቴብል ተስማምቷቸው ስለመጡ እዚህ ጋር የሚጽፉት ነገር ትንሽ ያስጠላል እና ቢታቀቡ ብዬ እንትን እላለሁ። እዚህ ላይ አጽንኦት ስጥበት። እሺ መልካም። ያው ሀሳብ አስተያየት ያለው የትኛውም ሰው ገብቶ ሀሳቡን በማስፈር ቢያምን ጥሩ።
ምክንያቱም ቅድም ተናግሬዋለሁ፣ መፍትሄ እንዳይመጣ ሳይሆን መፍትሄ እንዲኖረው ዝም ብሎ ጉንጫ አልፍቶ ለመጫጫ ሳይሆን በትክክል አንዳንዴ እንደው ወደ ሰዳቢዎቻችን ሳይሻገር እዚሁ አጥራችን ውስጥ ነገሮችን ማስተካከል እንድንችል ከማሰብ የተዘጋጀ ውይይት ስለሆነ ሐሳብን በነፃነት ገብቶ መሞገት በጣም የተሻለ አማራጭ ነው ብዬ አስባለሁ። ስለዚህ አጉል ዝም ብሎ ቲፎዞነት ጥቅም የለውም፣ ወይም ደግሞ ዝም ብሎ ተችነትም ጥቅም የለውም። ስለዚህ በደንብ አድርጎ አብስሎ መናገር በጣም ጥሩ ነው ብዬ አስባለሁ። ማሯ የበለጠ እኔ ቅሬታውን ያው ሰሞኑ የቆየሁበትን ርዕሰ ጉዳይ በደንብ ስለምታውቂው ስለተረዳሽኝም ጭምር የሚያውቁት ልጆች እንዲናገሩ ገሌ ይናገር የሚለውን እድል በአንቺ በኩል የሚሰጥ ቢሆን ደስ ይለኛል። እዚህ ውስጥ ካሉ አሁን በደንብ ስላይለዩዋቸው እኔ ማለት እንግዲህ ቴዲ በመጀመሪያ ደረጃ ችግር ደርሶበት የመጣ ወንድማችን ነው ቅድም እንዳለ። ሁለተኛ ደግሞ ዘማሪ ዳዊት በደንብ ያውቀዋል። ለሱ እድሉን ስጠት። ገስት ላይ አለ። አዎ ልኮልኛል ነው ወይስ እዚህ ውስጥ አለ ገብቷል? እንደገና ደግሞ አስገባኝ ያለህንም አስገባኝ። ጌትሽ ቪዲዮ የላኩልህ የትናንትና እሱ ልጅ የለቀቀው ነው። እሺ መልካም። እንደዚህ ስላላወቅኩት በደንብ እንትን እላለሁኝ። እሺ ስለዚህ ማንን ላስቀድም? ዳዊት ወንድማችን ዳዊት። እንግዲህ ስላገኘው በጣም ደስ ብሎኛል። የቤተ ክርስቲያን አምላክ ያክብርልን። ተባረክ። 4 ደቂቃዬን እንግዲህ ጠብቁልኝ ተወዳጆች። ስለ ስውሯ ማርያም ገዳም ከሚቃወሙት እዛ ስርዓት ከሚካሄድባቸው ከሚቃወሙት በማስረጃ 4 ነገሮችን አቅርቤ ልውጣ። አንደኛ ሰዎች ስለመደብደባቸው በማስረጃ አለ፣ ሰዎች ስለመደብደባቸው። ሁለተኛ እቺ ሴት ራእይ ታይቶኛል ብላ ገዳሙ ወይም ሀገረ ስብከቱ ያልፈቀደውን እምነት በዛ ቦታ ላይ ራእይ ታይቶኛል ብላ የበሶ እምነት በራሷ ፍላጎት ገዳሙ ላይ እንደምታካሂድ የበሶ እምነት ልብ በሉልኝ። ሶስተኛ ደግሞ የየትኛውም ሰው ወር እስከ ወር ሴት ልጅ ንጹህ ልትሆን አትችልምና ወር እስከ ወር እቺ እህታችን እዛ ቦታ ላይ ታገለግላለች። 120 ስውራን አባቶች አሉ እያለች የውሸት ማስረጃ ገዳሙ ወይም ደግሞ ሀገረ ስብከቱ ያለቀቀውን የውሸት ማስረጃ በሶሻል ሚዲያ በዩቲዩብ ትለጥፋለች። በዩቲዩብ ቻናሏ ላይ እንዲጠየቅልን ወይም ደግሞ ህዝብ እንዲገነዘብ የምንፈልገው የእመቤታችን የእግር አሻራ በቦታው ላይ አለ፣ ስውሯ ማርያም ነው ብላ የውሸት የትም ደብር ላይ ሌላ ደብር ላይ ያለውን ህፃን ልጅ እያስመሰከረች ዩቲዩብ ላይ ፖስተው ከ1 ሚሊዮን እይታ በላይ ሲያገኝ ያንን ቪዲዮ መልሳ ደለታ አወርደዋለች እና እኛ ቀርመን ስላወረድነው ያን ቪዲዮ እንደ ማስረጃ ቆራቢ ሾፌሮች ስለመደብደባቸው በማስረጃ የጀሞ አባታችን መድኃኔዓለም ቤተክርስቲያን ሰንበት ተማሪዎች ስለመደብደባቸው በማስረጃ ቪዲዮዎችም የተደበደቡ ሰዎችም በአካል እናቀርባለን እና በቤተክርስቲያን ስርዓት የምንወዳችሁ የምናከብራችሁ እህቶች ወንድሞች፣ ስውሯ ማርያም የትኛውም ሰው ከየትም በኩል ተጉዞ መግባት አይችልም። ጸበል የሚሰጠው በብር ነው። ቄደር ጥምቀት በብር ነው። አንድ ሰው አንድ ገዳም ላይ እስኪድን ድረስ ውጪም ተኝቶ ጸበል መከታተል መብት አለው። ያ ነገር ግን 7 ቀን ከሞላችሁ በገዳሙ አስተባባሪ ተብሎ ባሉት ነው የምትወገዱት ወይም የምትወጡት። እቺ ሴትዮዋ በሚሊሻ ነው የምትንቀሳቀሰው። ሚሊሻዎቹ መንገድ ላይ የመጡት ወጣቶችና እህቶችን ይደበድባሉ። ይሄ በማስረጃ ነው፣ ፈጥረን የምናወራው አይደለምና በዚህ አጋጣሚ ከመውረዴ 1 ደቂቃ ይኖረኛልና ትላንትናና ዛሬ ወደዛ ጥሪ ተደርጎላችሁ ሄዳችሁ ቲክታከሮች ይሄንን ነገር ታው። ስለ ቤተ ክርስቲያን ዝም አንልም። ስውሯ ማርያም ላይ ያለው በደል እንዲቆምልን እንፈልጋለን። ቴዲዬ እግዚአብሔር ያክብርልኝ። 4ቱ ነገሮች በማስረጃ ስላለ እኔ ጋር የትኛውም የገዳሙ አካልም ይሁን በዚህ በኩልም ሄዶ ቅሬታ ያለው ሰው ከኛ ጋር መወያየት ይችላል። እግዚአብሔር አምላክ ያክብርልኝ። ሰላም ሁኑልኝ። እጅግ በጣም እናመሰግናለን ዳዊት ወንድማችን። እንደው አንዳንድ ማስረጃዎችን ከተቻለ ጌትሽ ጋር የሚመችም ከሆነ ከጎን አድርጋችሁ በቪዲዮ ብታስመለክቱ። ምክንያቱም በደንብ ቅድም ተናግሬያለሁ። እኔ አሁን በአወያይ እንደ በውይይት መንፈስ ነገሩ እንዲቀጥል የምፈልግበት አንደኛው ምክንያት ዝም ብሎ መጫጫው አይነት ነገር ከሚሆን መፍትሄ የሚያመጣ ነገር መሆን አለበት ብዬ ስለማስብ የስውሯ ማርያም እናታችንን በረከት
አንዴ እንትን ላስጨብጣቸው ፈልጋለሁ። እዚህ ጋር እነ ያያ ዘልደታ ቅድም እነ ጆሲ እነ የማርከን እናት ማንም ታዋቂ ስውሯ ማርያም ላይ ይሂድ። አሁን ላይ በደንብ ነው የምነግራችሁ። አሁን ላይ ልጅቷ ጋር ፒስ ናቸው። በደንብ ነው የምነግራችሁ እኔ መረጃ ስላለኝ ማለት ነው። እዚህ ጋር ቤተ ክርስቲያን አትሸጥም። ያያ ዘልደታ ወይም እነሚላ የትኞቹም ቢሄዱ እኛ ቤተ ክርስቲያንን ነፃ ከማውጣት እንትን አንልም። ይሄ የጓደኝነት አይደለም፣ ይሄ የቤተሰብነት አይደለም፣ ይሄ የጥቅም ጉዳይ አይደለም። ሰው እየተደበደበ ሰው እንትን እያለ ያያም ሆነ እንትናም ሆነ ከቤተ ክርስቲያን አይበልጡም። በቃ አዎ ሄደዋል። ሰሞኑን የሄዱት ግን ማሮ አንዴ ይቅርታ እንትናችንን እንዳይለቅ ማሮ አንዴ ላስቆምሽ ነው እንትኑን እንዳይለቅ አሁን ትኩረት አድርገን ገዳሙ ላይ እንነጋገር። ኢንፍሉዌንስ የሚፈጥረው የገዳሙ እንቅስቃሴ አይደለ? በገዳሙ ላይ እንቅስቃሴ ትኩረት አድርገን ሄደዋል የሚለው እንትን ስለተነሳ ነው። እዚህ ጋር መሄዳቸው እኮ ለመልካም ነው። ያዩትን እናያለን እኮ እነ ዘማሪ ዳዊትም እኮ ማስረጃ አለን እያሉ ስለዚህ ዊን የሚያደርገው አሁን ዛ ተኬዶ የገዳሙ ሰዎች ያሉት የተናገሩት ነገር አለ። ያንን መተው ማስረዳት ቢችሉ ደስ ይለን ነበር። ካልሆነ ግን ወንድሞች ጋር ተጨባጭ የሆነ መረጃ ስለዚህ ያንን መረጃ መሰረት አድርገን አታኪንጉ መሆን ያለበት በዚህ ልዩነት ውስጥ መካከል እንጂ በሌላ አይነት መንገድ ከፈሰስን ዋናውን አውድ ለቀን እንዳንሄድ በሚል ነው የውይይቱን መስመር እንዳንጥስ። ስለዚህ በዚህ አይነት መንገድ ነገሮችን ሰብሰብ አድርገን ገዳሙ ላይ ብቻ ትኩረት እናድርግ። ቅድም ስናገረው የነበረው ነገር ለውይይት የበለጠ ጠቃሚ ነው። ማስረጃው ያላችሁ ሰዎች በቪዲዮ የበለጠ ቢቀርብ ለምዕመኑ የተረዳ ይሆናል። መፍትሄም ለመስጠት ደግሞ በጣም የተመቸ ይሆናል። ስለዚህ እነ ዴቭ ማስረጃው እንደሚኖራችሁ ስለነገራችሁን እናምናለን። ነገር ግን እንደ ውይይት እዚህ ጋር መቅረብ የሚችል ከሆነ በሌላው ስልክ ጥረት ብታደርጉ ያን እንደ ሐሳብ ውይይቱን ጥሩ አድርጎ መክፋት እንዲቻል ማለት ቴዳይ ወንድማችንን አስቀድምልንና መረጃውን ጌትሽ ቪዲዮ ያስቀድም። ከዛ የሚጠይቁንን ሁሉንም መረጃ ከላይ የጠቀስኩትን አንደኛውን መረጃ ግን ማግኘት የምችሉት አገረ ስብከቱ እሷን ልጅቷን እንዳላስቀመጣትና የትኛውንም የጉዞ አካል እንዳልከለከለ ሰንበት ተማሪ ማህበር በነፃነት ገብቶ እንዲወጣ ምስክርነት ከትላንት ወዲያ ሀገረ ስብከቱ በይፋ በሶሻል ሚዲያ በቲክቶክ ገጹ በዩቲዩብ በሁሉም ሶሻል ሚዲያ ሀገረ ስብከቱ አሳውቋልና ጌትሽ በቪዲዮ የታገቱበትና ብር ሲከፍሉበት የነበረው ለቋል። በቪዲዮ አሁን ማሳየት እንችላለን። መልካም እሺ ዴቪ ምናልባት ለውይይቱ የቀና እንዲሆን ነው ሐሳቤን በደንብ ይዛችሁታል ብዬ አስባለሁ። ገዳሙ ላይ በትክክል ለውጥ መጥቶ ማንኛውም ኦርቶዶክሳዊ ረግጦ ኦርቶዶክሳዊ አይደለም እንደው ሌሎችም ቤተ እምነቶች እኮ ይጸበላሉ ሄደው ያምናሉ እኮ የሚያምኑ አሉ። ስለዚህ በእንደዚህ አይነት መንገድ የእግዚአብሔር ቤት ደጆች ዝግ መሆን የለባቸውም። ስለዚህ በዚህ አይነት መንገድ በደንብ ሐሳቦች እንዲንሸራሸሩ ከመፈለግ ነውና በዚሁ መንገድ ይቀጥላል። ምናልባት በጣም እንትን ሆኜ የምናገረው የገዳሙ ሰዎች መምጣት እንዲችሉ ነው። እውነት ለመናገር መጥተው እንደው እንዲህ ነው እንደዛ ነው ብለው በትክክል እነዚህ ወንድሞችን በመረጃ መሞገት እንዲችሉ። ስለዚህ አሁንም ደግሜ የምለው በተለየ መንገድ ይሄው ማሯን እኮ ቆይ አልኳት። ስለዚህ በእንደዚህ አይነት መንገድ አንዴ ሳልፈቅድላችሁ ማይክ አታብሩ ፕሊስ። አውራ አይደለም ስልኳን በውስጥ መስመር ልላክልኝ ልጅቷን የራሷ ስልክ አለኝ። እኔ ከሀገር ውጭ ነው ያለው። አንተ መደወል አትችልም። ከሀገር ውጭ ስላለው አሁን ላገኛት አልችልም። ላይቭ መዝጋት ማርዬ ስልኳን እልክልሻለሁ። እሺ ስለዚህ መልካም ወንድሜ ይቅርታ። በውይይት መንፈስ በደንብ ቆንጆ ሆኖ እንዲቀጥል ካለኝ ፍላጎት ነው። እንደምትረዱኝ አምናለሁ። ለተለየ ተጽዕኖ አይደለም። እስቲ ጌትሽን እንስማውና እስከዛ ድረስ ማሯ ለማግኘት ሞክሪ። መተው በደንብ እንደሌላው ተወያይ እድል ተሰጥቷቸው እንዲያወሩ ይደረጋል። ጥያቄ ሲኖር ማይክ እያበራ እንድንጠይቃቸው ይደረጋል። ስለዚህ በጣም በፍቅር ውይይቱ እንዲቀጥል እንፈልጋለን፣ መፍትሄ እንዲመጣ ማለት። መጨረሻው ግን መረጃዎች ሚዛን ደፍተው ያለመስተካከል ነገሮች ካሉ ግን በጣም የተለያዩ እርምጃዎች ይወሰዳሉ እንደሚወሰዱ እንዲታወቅ። ምክንያቱም ከአዲስ አበባ ተነስቶ ነው በጣም ብዙ አማኝ የሚሄደው።
ስለዚህ ወጣቶችና ጎልማሶች የየአካባቢው በተለይ ጉዞ ከሚነሱባቸው አካባቢዎች ያሉ ወጣቶች መረጃው እንዲደርሳቸው እናደርጋለን። በመገናኛ፣ በእስጢፋኖስ፣ በጊዮርጊስ በመሳሰሉት። ስለዚህ ይሄ ለገዳሙ ጥሩ አይሆንም። እኛ ወደ ሌላ አካል ምናምን አንሄድም። በሰላምና በፍቅር በእንደዚህ አይነት መንገድ የምታስቡት ነገር ላይሆን ይችላል። መረጃው ነው ወሳኝ፣ እውነቱ ነው ወሳኝ። ይህንን ታሳቢ እንድታደርጉ። እንደው በፍቅር ተወያየንና በቅቤ ተሻሽተን እንለያያለን ማለት አይደለም። ይሄ እንዲታወቅልኝ ይፈልጋለሁ። ጌትሽ ወንድሜ እንኳን ደህና መጣ ወንድም አለ እንድትቀጥል አንተ ዳሽ በቪዲዮ ስላልከኝ ቪዲዮ ላሳየ ሌላ ስልክ ላይ አርጌ ነው ማሳየ። ከመጀመሪያው ቪዲዮ እጀምራለሁ ማለት ነው። ይሄ አሁን ቪዲዮውን ይዩትና ከዛ በኋላ እነግራችኋለሁ ማለት ነው። ይሄ መንገድ ላይ አቁመውን አክሲማሮስ መንፈሳዊ የጉዞ ማህበር ጉዞ አዘጋጅቶ እዛ ጉዞ ላይ ነበርን። እንትንም የሌላ ጉዞ ማዘጋጅተው ነበር። የምን ጉዞ ነው እኔ እንጃ ስማቸውን አላስታውሰውም። በሚሊሻ መሳሪያ አቁመው አትገቡም ብለው ያስቆሙን ቪዲዮ ነው ይሄ መንገድ ላይ ማለት ነው። እንዳለ ተሳፋሪው እየወረደ እንደምታየው ከኋላ ደግሞ ምንድነው እነ እንትና የሚሄዱበት እነ ሳንጃው መሰለኝ የጊዮርጊስ ደጋፊ ጉዞ የሚያዘጋጁት አለ አይደለ? የቅድስት አርሴማ ጉዞ እነሱም ነበሩ ከኋላችን መንገድ ላይ አስቁመውን አትገቡም ብለው የከለከሉበት ቪዲዮ ነው። ቀጣዩን ደግሞ ቪዲዮ ላሳየ ማለት ነው። ቀጣዩን ደግሞ ቴዳን ጠብቆ ነው። ኦኬ ሲመጣ ላሳየው አለው። ራቅ ብዬ ልጄን እንትን እያልኩ እየተንከባከብኩ እያየው ይታየኛል። አይተዋል? ያሳየውን ቪዲዮ አይተዋል? ይሄ ቪዲዮ ጫጫ ነው። ጫጫ ገብተን ከአዲስ አበባ አትነሱም ብላን አዲስ አበባ መታ ከጎረምሶች ጋር አትነሱም ብላን፣ ነገር ግን ማን ስለሆንሽ ነው ብለን እኛ ተነስተን ልክ ጫጫ ስንደርስ ታርጋ ቁጥሮቹን ነግራ በሚሊሻ መሳሪያ ደቅ ነው ያስቆሙን ቪዲዮ ነው። ወርደን ነው እዚህ ጋር ይሄ ቪዲዮ ማለት ነው። እንደምታየው ወደ 6 መኪና ነው አክሲማሮስ መንፈሳዊ ጉዞ ማህበር ጉዞ አዘጋጅቶ ነው ይሄድ ነው። እና ዝክረ አርሴማም 2 መኪና አዘጋጅቶ ነበር። ሙሉ መረጃውንም ከእነሱም ስለነበሩ ሊነግሩ ይችላሉ። ሌላውን ቪዲዮ ደግሞ ላሳየ ፖስት አድርጌዋለሁ በእርግጥ ማለት ነው። ይሄ ቪዲዮ ደግሞ ያው ጉዞ ስታዘጋጅ ከነምሳው ከነመስተንግዶ ብላ ነው የምታዘጋጀው። እነሱ ደግሞ አይመለከታችሁም፣ ምንም አታመጡም፣ እንደመጣ ዝም ብለህ ትሄዳለህ፣ የምን ምሳ ነው ምናምን ምልክት ያረኩባቸው ሰዎች ከእሷ ጋር አብረው የሚሰሩ አብረው የሚወነብዱ ሰዎች ናቸው ማለት ነው። እና እንደ አጋጣሚ ምንም ማድረግ ስላልቻሉ ሌሎችም ቪዲዮ አሉ። በእርግጥ እዚህ ላይ መታየት የሌለባቸው ማለት ነው። እዚህ ላይ መታየት የሌለባቸው ሌሎችም ቪዲዮ አሉ የተቀመጡ ማለት ነው። እና በጣም ብዙ የከፋ ነገር የደረሰባቸው ሰዎችም አሉ። ስልክም ይደወላል፣ ልክ እንዳለው ስልክም ይደውላሉ፣ ይዝታሉ፣ ያስፈራራሉ። የልጆቹንም ሰፈር ኢቭን እናውቃለን። እነሱንም ጠርተን ማለት ነው፣ እነሱንም ጠርተን በውዴታም ቢሆን በግዴታ ጠርተን ስለዚህ ነገር ግልጽ እንዲያደርጉ ማድረግ እንችላለን። ከዚህም የባሰ ብዙ ነገር አለ። ቴዳ ማሳየት ከተቻለ ይቻላል፣ ግን ቲክቶክ ይዘጋል ብዬ አስባለሁ። መሳሪያ ኢቭን ደቅ ነው ከፊት ለፊት ስለነበርን ነው ውረዱ፣ እንደ ወንጀለኛ ውረዱ ሲሉ እነዛ ቪዲዮዎች አሉ። ግን እነዛ ቪዲዮዎች ደግሞ እዚህ ሚዲያ ላይ ማሳየት ማለት ነገሩን ማባባስ ስለሚሆን እነሱ ቪዲዮዎች ይቅሩና በትንሹ እነዚህ ማስረጃዎች አሉ። መግባት አይቻልም፣ ጭራሽ መግባት አይቻልም። የዛ ሰዓትም የገባ ነው በጉልበት ነው። ዝክረ አርሴማ ውስጥም ጓደኞችህ እንዳሉ አውቃለሁ፣ ጉዞ የሚያዘጋጁት ከነሱም ሙሉ መረጃውን ማግኘት ትችላለህ። እና ሁለተኛው ቪዲዮ ላይ ደግሞ እንደዛ በጭቅጭቅ የሙሉ መኪናውን የምሳ ገንዘብ አስመልሰናል ማለት ነው። አስመልሰናል ወደ 18,000 ብር ማለት ነው። የምን ምሳ ነው ብላ እንትን ብላ አስመልሰናል እሱን ገንዘብ። ይቅርታም ሲጠይቁ ያው እንደሰማችሁ ነው ያለው ነገር ይሄ ነው። ቴዳ ጌትሽ እጅግ አድርጌ አመሰግናለሁ። ለጥንቃቄውን በጣም አመሰግናለሁ። ምናልባት ዝም ብለህ ደፍረህ አሳይተህ ቢሆን ልክ ነው። ምንዛሬው በጣም መጥፎ ነው፣ አስቸጋሪ ነው። እና አሁን ሀገራችን ካለችበት ሁኔታ አንጻር ብዙ
ከባድ ነገሮች ነው ያሉትና ከዛ አንጻር በጣም በጥንቃቄ ዋናውን መረጃ አስፈላጊውን ነገር ስላጋራሃን እጅግ እናመሰግናለን። በጣም ለዘመናት ሮሚ የተባለች እህታችን በዚህ ጉዳይ ላይ ብዙ ነገር ዋጋ ተቀብላለች፣ ዋጋ ከፍላለች እና ብዙ ነገርም ስትል እኔም አውቃለሁ እና የበለጠ ማስረጃው ለህዝብ እንትን እንዲሆን አሁን ቀጣይ ገዳሙ ሎቢ ሊያደርግበት ያሰበበት መንገድ ይኖራል እና ያንን ከመዝጋት አንጻር ይሄ ውይይት አስፈላጊ ሆኗልና እኔ በደንብ አድርጌ ያሉትን ነገሮች ከሮሚ በደንብ ስንሰማ ነበር ከማርዬ ጋር ቀድሞ። እንግዲህ እንዳላችሁት በጣም በርካታ የጉዞ ማህበራት የዚህ ችግር ተጠቂዎች እንደሆኑ ነው እኔም ያለኝ መረጃ የሚያሳየው። ስለዚህ በዚህ መንገድ አሁንም ገዳሙን ደጋግመን እየጋበዝን ነው። ቢመጡ በጣም መልካም ነው። እነ ሚኪ በሌላ ሰው ማስደወል በምትችሉትም እንዲሁ እንድታስደውሉ እላለሁ። እስቲ ሚኪ ያንን ዝግጅት እያረክ እህታችን ዘማሪት እንግዲህ አብዲ በሚል ተቀይሮብኛል ስሟና ቅድም ነግረኝ ረሳሁት። እሺ እህቴ እንድትቀጥይ ይሁን። ኦኬ እሺ። በድጋሚ እንዴት ናችሁ? አሚን ሰላም እግዚአብሔር ከሁላችንም ጋር ይሁን። ይቅርታ እኔ እዛ በሰሚነሽ በኩል ሰሚነሽ ብዙ ሰዓት ቆይቼ ወደ ስውሯ ማርያም ሄጄ የነበረ ሱባኤ ለመያዝ እኔ እመቤቴ ክብር ምስጋና ይግባት በጣም ብዙ ነገሮች ተፈተውልኛል። እዛ ሱባኤ ሁሉ ገብተን ውጭ ነበር የምናድረውና ህዝብ በጣም ከሩቅ ቦታ ከአዳማ ከዝዋይ ከአዲስ አበባ የማይገባ መኪና የለም ይመጣ ነበረ። እና እኔ በአይኔ ሁሉ ያየሁት የዛ የደብረ ብርሃን ልጆች ራሱ ማርዬ እያወራች የነበረው የፖስተችን በነገራችን ላይ ምንም ስህተት የለውም፣ ትክክል ነው። የደብረ ብርሃን ልጆች እንኳን ለምንድን ነው ይሄ ብለው ሊቃወሙ ሲወጡ በጎረምሶች ያስደበደበቻቸው ገብቷል። እኛ እንኳን ወደ ከሰሚነሽ ወደ ስውሯ ከስውሯ ወደዛ የሚሄዱ ሰዎች ራሱ በጣም በቃ ተሰምቷቸው እያወሩ ሲገቡ እየተደበደቡ በጎረምሳ። ሲቀጥል ደግሞ እዛ ሆነን እንኳን ሱባኤ ላይ እየመጡ ዝግ እኛ የምናውቀው ሱባኤ እኔ ሰሚነሽም ገብቻለሁ ስውሯም ገብቻለሁ እና እኛ ዝግ ሱባኤ የምናውቀው ተዘግቶ ለሽንት ሰዎች በማይኖሩበት ሰዓት ለሽንት እንወጣለን፣ ምግባችን ተመግበን እንገባለን ገብቷል። እና ደግሞ ጠዋት ለሽንት እንወጣለን። ይሄንን ነው የምናውቀው። እነሱ በፈለጉት ሰዓት እየከፈቱ እየወጡ በቃ ጩኸታቸው ማርያምን ነው የምልህ። ተሳስተው ልታወራ ትችላለህ። ይሄ ሱባኤ ገብታችሁ የምታውቁ ሰዎች ታውቁታላችሁ። ሲቀጥል ደግሞ እኛ ከካልሲ የጫማ ማድረግ አይቻልም። በጣም ብርድ አለ፣ ካልሲ ማድረግ አይቻልም። እሺ የገዳሙ ህግ ከሆነ እናከብራለን። በጣም በቃ ህግ በጣም የበዛበት ገዳም ከምላችሁ በላይ ይሄ አባቶች እንኳን እንደ ታሪክ የማይቀመጥ ነገር ማርያምን ነው የምላችሁ ተስፋ ቆርጠን የመጣንበት እና ከነ ካልሲ መግባት አይቻልም ተብሎ እሷ ግን እስካው ደምረ ከነ ካልሲዋ ስትወጣ እያየናት ነበረ። ከነ ካልሲዋ እስካው ደምረ ስትወጣ እያየን ነበረ። ሲቀጥል ደግሞ የክርስትና ስሟ ሁሉ ተጠርቶ ቅዳሴ ላይ ማናት እሷ? እኛ እኮ እየከፈልን ነው አይደል እንዴ የክርስትና ስማችን እያስነሳን ያለ ነው። የክርስትና ስሟ እየተወሰደ ሁሉ እየተጸለየላት ነበረ። ሲቀጥል ይቺ ልጅ ማናት? ምንድናት? ከየት መጣ ነው እዛ ገዳም የሄደችው? ትክክለኛ ኦርቶዶክስ አማኝ ክርስቲያን ከሆነች ያው አገልጋዮች እኮ እያየን እኮ ነው። እነ ማማይ ክርስቶስን ጠበቃ አድርገው እኮ ነው እንዲህ እየተጋፈጡ ያሉት አይደል? እሷ በመሳሪያ ታጅባ በጎረምሶች ታጅባ እንደዚህ ገዳም እንትን እያለች ያለችው እሷ ማናት? ምዕመን ደግሞ ከነ ካልሲ ከተከለከለ ግዴታ እኮ አርአያ መሆን ካለባት ይቺ ልጅ አርአያ መሆን አለባት። ሲቀጥል ደግሞ እኔ በአይኔ ሁሉ ያየሁት ካህናትን ስታመናጭቅ አባቶች የእግዚአብሔር ሽፋሽፍቶች ናቸው። ስለነሱ እንኳን መጥፎ ነገር ብናይ አንድ አቡነ ዘበሰማያት መድገም ነው ያለብን። ስታመናጭቃቸው ሁሉም ነገር በሷ እጅ ነው ያለው። የትራንስፖርት ተቀብላ የራሷ ቦርሳ ውስጥ የምታስገባ ልጅ ናት። እመቤቴን ነው የምላችሁ። ጸበል በብር እየተሸጠ ለምን ይሄ ይሆናል? እንዲህ ሴቶች ሁሉ እየተደበደቡ እዛ ገዳም ውስጥ ስውሯ ማርያም ሰልችቷቸው እኛ ኃጢአት ውስጥ ለምን እንገባለን እያሉ ወደ ሰሚነሽ የሄዱ ልጆች አሉ። እኔ በጣም ረጅም ሰዓት ቁጭ ብያለሁ እዛ ሱባኤ ገብቼ በጣም ረጅም ሰዓት ቁጭ ብዬ ነው የመጣሁትና በጣም የሚያስጠላ ከምላችሁ በላይ የእውነቴን ነው የምላችሁ። እኔ እንጃ እኔ አላቅም። እዛ ቦታ በጣም ድህነት አለው፣ ግን ስውሯ የገበያ ማዕከል ሆኗል። የእውነቴን ነው የምላችሁ። እመቤቴ ምስክሬ ናት። እኔ ይሄ ቢስተካከል። ከዛ ውጭ ደግሞ የምለው እነ ማርዬ እነ ጌትሽ እያወሩ የነበረው እነሱም ገልጸውታል። ይሄ ሳምንት ሙሉ ስለ ስውሯ እየተወራ ነበረ። ልጅቷ መግለጫ ሳይቀር ሰጥታለች የቲክታክ ላይ ወጥታ እና ይሄ ሁሉ ነገር ሲወራ ገዳሙ ሁሉም ነገር አስተካክላ ምቾት ሰጥታ ጠብቃቸው እኛን እንደ ውሸታም አያሳዩን። ቅድም ራሱ ቴዶ ዘጅሩ እውነቱን ነው የተናገረው። በቃ እንዲህ ተደብድበው በጎረምሳት እዛ ታሽተውን የመጡት ልጆቹ እና ይሄ ነገር እውነት ነው። ቢያንስ አንድ ሰው ቢዋሽ የሁሉ ሰው አይዋሽም። እኔ ደግሞ እዛ በጣም ረጅም ሰዓት ቁጭ ብዬ ነው የመጣሁት። ይቺ ልጅ ማናት? ምንድናት? እንዴ ገዳም በዚህ ሰዓት የእውነቴን ነው እኔ በጣም ግራ ነው የሚያጋባው። የእውነቴን ነው። ኧረ በኢየሱስ ክርስቶስ ይሄ ይስተካከልልን ማርያምን። እውነቱን ደግሞ እያወጡ ያሉ ልጆች
እንደዚህ ባትጫናቸው። ይህ ታዋቂ ሆናችሁ እዛ ሄዳችሁ ምቾት ተሰጥቷችሁ መጣችሁ እንደዚህ የሚያወሩ ልጆችን ጫና ባትሰጧቸው፣ ጫና ባታደርጉባቸው ያውሩ በቃ የልባቸውን። ቤተክርስቲያን ናት፣ ኩላዊት ናት ቤተክርስቲያን፣ የሁላችንም ናት። የተሰማንን ማውራት አለብን። ይሄ ነው ቴዶ። ያመሰግናለሁ። ይቅርታ ስሜታዊ ሆኜ ስለጮኩባችሁ። ችግር የለም እህታችን፣ እጅግ በጣም እናመሰግናለን። የአይን እማኝ ሆነሽ እንግዲህ ነገሮችን አይተሽ መተሽ እንዲህ ስላጋራሽን እጅግ እናመሰግናለን። ያው የተሰማንን ሳይሆን የምናወራው እውነት የሆነውን ያየነውን የተረዳነውን በሚለው እንዲያዝላት ይሁን። የተሰማንን ብቻ ካወራን ችግር ስለሆነ አውዱን ስተን እውነትን ስተን በፈለግንበት በመሰለኝ ልናወራ እንችላለን። አሁን እህታችን ሙሉን ነገር የተናገረችው ባየችው ኖራ እዛው ቦታ ተገኝታ ያየችውን ነው። በጣም ደስ ይለኝ የነበረው በዚህ መንገድ ጥያቄዎች ሲቀርቡ መተው መመለስ ቢችሉ ነበረ። መተው አልመለሱም። ይሁን እሺ። እነ ማርዬና ሚካኤል ሶሪ ለቴም ቢሆን አትመጣም ልጅቷ፣ ስራዋን ታውቃለች። የእውነቴን ነው። እኔ ደግሞ አሁን እነ ማርዬ እነ ጌትሽ ወይ አንድ ቀን ጉዞ ሄደው ሊሆን ይችላል። እኔ ግን ረጅም ሰዓት ቁጭ ብዬ ነው እዛ ያየሁት። ከነ ካልሲዋ ሁሉ ስትወጣ ወደ ምረት እኛ ተከልክለን ሱባኤ ሁሉ ዝግ ሱባኤ፣ እኛ ሰሚነሽ እንኳን ውስጥ ቁጭ ብለን ማንም በቃ አይገባብንም አይከፍትብንም። ይሄ በቃ አርምሞ ጸጥታ ነው። እነሱ ግን በየጊዜው እየከፈቱ በቃ በጎረምሶች የሚተዳደር ገዳም ነው። አባቶች ሁሉ ለምን እንዲህ እያመነጫጭቀች ሴት እኮ ናት አይደል እንዴ እሷ። ሲቀጥል ወንድማችን እንዳለው ወር በወር አመት በአመት ሁሉ ሴት ልጅ እንዴት ንጹህ ትሆናለች? እስካሁን ለምረት ታሳቢነት እንዲደረግልኝ የሚፈልገው ደግሞ የክርስትና ስሟ ቅዳሴ ላይ እየተጠራ ለምን እንትን ትዘከራለች ልጅቷ? ይህንንም ታሳቢነት ይሁንልኝ። አመሰግናለሁ ቴዶዬ። ሌላ ሰው የሚገባ ከሆነ ልውረድኝ። መልካም እሺ። እኛ ሴትዮዋ እንድትመጣ ሳይሆን የሚመለከታቸው አካላት እንዲመጡ ነው ፍላጎታችን። ማለት የቤተ ክርስቲያኑ የገዳሙ ሰዎች ነን የሚሉ አመራሮች መምጣት እንዲችሉም ነው። ሞክሩ። ትንሽ ቆይታ እናደርጋለን እየሰማን ብቻ ብትመጡ ጥሩ ነው የሚለው መልእክት ግን በየመሃሉ ይታወቅልኝ። ዘማሪ ዲያቆን አሸናፊ እንኳን ደህና መጣ ክቡር ወንድሜ። እንኳን ደህና ቆየን ቴዳ። እንዴት አላችሁ? ሁላችሁንም የክርስቶስ ጸጋና ሰላም ይብዛላችሁ። ተባረክልን። በጣም ይሄ ጉዳይ በጣም ትንሽ ዘግየት ያለ ነገር ነው እየመሰለኝ ያለውና ግን እግዚአብሔር አምላክ ጊዜ ቀኑና ጊዜው ስላለው እንግዲህ እግዚአብሔር ራሱ በጊዜው ያጠራዋል ማለት ነው። በጣም የሚገርመው ነገር ደግሞ ጉዳዩ በደንብ በሰፊው የተነሳው በምኩራብ ብላ ቤተክርስቲያን በምታስብበት ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን ያጠራበት ያጸዳበትን ቀን ነው። እንግዲህ በዚህም ምክንያት ነው እውነትም እግዚአብሔር ቤተ መቅደሱን የሚያጸዳበት ጊዜ ነው ብዬ አስባለሁ ማለት ነው። እና ምን ለማለት ፈልጌ ነው፣ እኔ በነገራችን ላይ ብዙ ጊዜ እንገናኛለን። ያው እንደምታዩት ብዙ ጊዜ ጉዞ አዘጋጃለሁ። እኔ በራሴም ወደ ተለያዩ ገዳማት አዘጋጃለሁ። የትኛውም ገዳም የሚገርማችሁ ነገር አትገቡም፣ እዚህ ገዳም ላይ አትገቡም ተብሎ ተነግሮን አይታወቅም። የትም ገዳም ማለት ነው። በፈቃድ ነው የምትገቡት። እዚህ ቦታ ላይ እንደዚህ ተብለን አናቅም። የትኛውም ስውሯ ማርያም ላይ ግን በጣም በሚገርም ሁኔታ ሰው በፍጹም መግባት አይችልም። በፍጹም ማለት ነው መግባት አይችልም። ይሄ ሁሉም የሚያውቀው ነገር ነው። ከዛ በተረፈ ደግሞ ለገዳሙ ነው ገቢ የሚገባው የሚል ሐሳቦችን ታነሳለች። ሁለተኛ ነገር ደግሞ ጉዞ አዘጋጆች የምታነሳው ሐሳብ በደንብ ምዕመናን ልብ ብላችሁ እንድሰሙ፣ ሌሎች እዚህ ውስጥ ያላችሁም እንድታውቁ የምፈልገው ጉዞ አዘጋጆችን የማናስገባ ምክንያት መኪና ውስጥ ጨረታ እያዘጋጁ እንዲህ አይነት እያደረጉ ቤተክርስቲያኗን እየዘረፉ ነው፣ እንዲህ እያደረጉ ነው፣ በጣም ብዙ ነገሮችን እያሉ እየተናገሩ ነው ያሉት። ይሄ በነገራችን ላይ በጣም ህጋዊ የሆኑ ጉዞ አዘጋጆች አሉ። ህጋዊ የሆኑ ጉዞ አዘጋጆች እንኳን እነሱን ሊከሷቸው ይችላሉ። ምክንያቱም ያለ ስም ነው የተሰጠ ያለ። የነሱ ግን እውነት ስለሆነ መተው ደፍረው እንኳን እንዲህ ነው ብለው ከተናገራቸው ጋር መወያየት አይችሉም። እኔ የደብሩ አስተዳዳሪ ጋር ደውዬላቸዋለሁ። የደብሩ አስተዳዳሪ ጋር ስደውልላቸው ከአንድ ሰዓት በላይ በስልክ አውርተን መጨረሻ ላይ ያመኑልኝ ቤተ ክርስቲያን ስለ ጉዞ ምን አገባት? እኛ ስለ ጉዞ አይደለም፣ ሰዎችን ታመጣልናለች። ከዛ በኋላ ደግሞ ስለ ጉዞ ደግሞ ራሷን ነው የሚመለከታት ብለው ቃል በቃል የተናገሩበት አለ ማለት ነው። ይሄንን ከፈለጉ ይምጡ፣ እንነጋገርበታለን፣ እናወራለን። እንደውም የዛኔ የነገርኳቸው
እርሷ መኪና ትቀይራለች። እናንተ እንኳን ስልኮትን እንኳን ቀይረዋሉ እንደ አባታችን ብዬ ጠይቄያቸዋለሁ። ነገር ግን የቤተ ክርስቲያኗ ነው ከተባለ ደግሞ እንበልና ከአንድ ሰው 650 ብር ትራንስፖርት ትቀበላለች እቺ ሴት። ከአንድ ሰው 650 ብር ለመኪና 350 ብር ለመኪና 350 ብር ስትከፍል 300 ብር ነው ከአንድ ሰው ትርፍ ያለው ማለት ነው። ይሄ ማለት ከ65 ሰው ስትመቱት 19500 ብር ነው። ቢያንስ በትንሹ 100 መኪና ይሄዳል ወደዚህ ገዳም። 100 መኪና ሲሄድ በ100 መኪና 19500 በ100 ስታባዙት እንኳን 1,900,000 ብር ነው ከመኪና ብቻ። እዛ ጋር ቂቤ እያለች ከምትቸረችረው ሌላ ምናምን እየተባለ ከሚሰራው ስራ ውጪ ይኸውላችሁ ከመኪናው ብቻ ይሄን ያክል ብር ድረስ እንትን ብትላለች ማለት ነው። ከዛ በተረፈ ሌሎችን ለምሳሌ መሃል ላይ ኮሜንት የሰጠ ሰው ከተገኘ ስልክ ይደወልለታል። ከዛ በኋላ አንተ እንደዚህ ያደረክ እንዲህ ያደረክ የስድብ ናዳ ሰውን ለመስማት እንኳን ፈቃደኛ እንኳን አይደለችም ማለት ነው ሴትዮዋ። በስነ ስርዓት አውሪ፣ እንደው እንደ ክርስቲያን እንኳን አውሪ ስትላት አታወራም። በጣም የሚያሳዝን ነገር። ስለዚህ ቴዶ አሁንም ቅድምም በመሃል እያነሳ ነበረ። እውነቱ ካላቸው እውነት እኛ ሐቀኛ ነን ትክክለኛ ነን ካሉ የቤተ ክርስቲያን አካል ነን ካሉ ይምጡና እኛ ጋር የዚሁ ያውሩ፣ እንጠይቃቸዋለን፣ ይመልሱልን። ከዛ በተረፈ ትናንትና እሁድ ዛሬ ሰኞ ነው። ትናንትና እሁድ እንኳን ከ30 እና ከ40 በላይ ጎረምሶች ወጠምሻ ጎረምሶች ተዘጋጅተው መገናኛ ላይ ተዘጋጅተው አንድ ሰው ስውሯ ማርያም ብሎ ሲጭን ከተገኘ ተሰብስበው ይመጡና ይይዛሉ። እስቲል እንኳን ለእያንዳንዱ ሌላ ቦታ ላይ የሚያዘጋጀው መኪና እንኳን የሆነ ሰው የተመደበለት እስኪመስል ድረስ ማለት ነው። እስከ ይሄን ያክል ድረስ ነው የሰው ላይ እየተጫወተች ያለችውና ምእመናን ልትነቁ ይገባል። በደንብ አድርጋችሁ እወቁ። በጣም ብዙ ነገሮች ተዘርዝረው የማያልቁ ብዙ ነገሮች አሉ። ሌላ ልንገራችሁ። ሌላ ቦታ ገዳም ቆይታችሁ ከዚህ ለምሳሌ ከስውሯ ማርያም ወደ ሌላ ቦታ ገዳም ቆይታችሁ እንዳጋጣሚ ሂደን ቤተክርስቲያኑን እንሳለም ሲባል አታስገባም። ቆይ ተደውሎ ይነገራታል። በስንት ጭቅጭቅ፣ በስንት ንዝንዝ፣ በስንት ነገር ነው ይሄን ያክል እንትን ሊገቡ የሚችሉት። ከጅማ መጥተው ለኔ ሁላ ተደውሎልኛል። ከጅማ መጥተው አትገቡም መንፈሳዊ ጉዞ ወደ ስውሯ ማርያም ተብሎ አትገቡም ተብሎ ተጨቃጭቀው ለምንድን ነው ሲባል በቃ በፍጹም አትገቡም ብለው በስንት ልመና እባካችሁን ከሩቅ አገር ነው የመጣ ነው ብለው እግራቸው ስር ተደፍተው ወድቀው ለምነዋቸው በስንት መከራ ምን አደረጉ? እሺ ስውሯ ማርያም መንፈሳዊ ጉዞ ወደ ስውሯ ማርያም የሚለውን አንሱትና መንፈሳዊ ጉዞ ወደ ሰሚነሽ ኪዳነ ምሕረት በሉና ግቡ። አስቡት፣ ስውሯ ማርያም የሚለው ቀርቶ ወደ ሰሚነሽ ኪዳነ ምሕረት በሉና ግቡ ብለው እስከ ማለት ድረስ። ከዛ በኋላ እሺ ተብሎ ወደ ሰሚነሽ ኪዳነ ምሕረት ተብሎ ተጽፎበት ከእንደገና ነው ወደ ስውሯ ማርያም የተገባው ማለት ነው። ይሄን ያክል ነው እየተደረገ ያለው ማለት ነው። ስለዚህ አሁንም ደግመን ደጋግመን ልንናገር የሚፈልገው ቤተ ክርስቲያኗ የግለሰብ ሆናለች። ያውም ደግሞ የአንድ ሰው ማለት ነው። እንደው ተደራጅተው ምናምን እንኳን አይደለም፣ የአንድ ሰው ማለት ነው። ያውም ደግሞ በጎረምሶች ሰውን የምታስደበድብ የምታስመታ ብር ካላመጣችሁ ጉዞ የሄደ ወንድማችን ቴዲ የሚባል ወንድማችን አለ። ጉዞ ሂዶ ከዛ በኋላ ከጉዞ የሰበሰብከውን ብር ካላመጣ ተብሎ አንገቱ ታንቆ ተይዞ 18,000 ብር ነው የሚደርስ እንዲከፍል ተደረገ። ይሄን ያክል ነው የተደረገው ማለት ነው። ስለዚህ ክርስቲያኖች እኔ ደግሜ ላሳስባችሁ፣ ስለ ስውሯ ማርያም ያገባኛል የምትሉ ስለ ቤተ ክርስቲያን ያገባኛል የምትሉ አሁንም ጠይቁ ለማለት ነው። አመሰግናለሁ ቴዲ። አመሰግናለሁ አሽዬ፣ በጣም እናመሰግናለን። በደንብ መረጃ ማስረጃ ያላቸውን ነገሮች እንድታወሩ በጋበዝኩት መንገድ መሰረት ያንን ተጨባጭ አድርጋችሁ እየተናገራችሁ ስለሆነ በእጅጉ ነው የማመሰግነው። ሜሪ እህቴ በመካከል እንግዲህ የሚመለከተው ወንድም ስለወረደ ጌትሽ እሱን ላስገባው ነውና በጣም በታላቅ ፍቅርና ክብር ላስለቅቅሽ ስላት ራሷ አለቀቀች። ድምፅሽን ብንሰማ ብዬ ነበር በህዝብ ፊት ያስፈቀድኩሽ። ይሁን አይ ቲንክ ቃል በሚል አካውንት የመጣችው እህት ትሆን። አይ ቲንክ የስውሯ ማርያም የገዳሙ እንትን ያለበት መሰለኝ ከታች ጽሁፉ
ነው ወይስ? ኦኬ አይደለም ማለት የምትናት ቃል እሺ አየሁት። አሁንም ተደጋጋሚ ማግኘት የሚቻልበት እድል ካለ ባካችሁ ሴትዮዋ እንድትገኝ ወይም ደግሞ አንዳቸው እኛ ከሴትዮዋ እንትን የለብንም። ዋናው ከደብሩ አስተዳደር ሰዎች የምናገኝበት እንዲሆን እላለሁኝ። እንግዲህ ተከትላችሁ የመጣችሁ በጣም የምንወድህ የምናከብርህ ወንድማችን ዘማሪ ሚኪያስ መንክር ሚዲያ በጣም እናመሰግናለን። በዚህ ጉዳይ ላይ ቀድመው ከሰሩ ወንድሞች መካከል ነውና እሱም የሚነን ነገር ይኖራል። አሁን ቅድሚያ እስቲ ለማርዬ እድሉን ልስጥና ከዛ በኋላ ወደ ሌሎቻችሁ ደግሞ እንቀጥላለን። በተቻለ መጠን እባካችሁ ከገዳሙ ያላችሁ ሰዎች በእርግጠኝነት በጣም ብዙ ሼር ስለተደረገላችሁ ገብታችሁ እየሰማችሁ ገብታችሁ በትክክል ግን በውይይት መሞገት እንድትችሉ ጥሪውን እናቀርብላችኋለን። ያ ካልሆነ ግን የሚቀርበውን መረጃ በቃ ፈርታችሁታል ማለት ነው። እንደዛ ብለን ነው የምንወስደው። ስለዚህ ከእውነት የራቀ ነው የሆነን በቃ ሚዲያ ምናምን ጠርታችሁ የምታደርጉትን ነገር ለህዝቡ ንገሩት። ግድ የለም ለህዝቡ በቀጥታ እንድትነግሩት አሁንም ጥሪያችን እናስተላልፋለን። ማሯ እንድትቀጥይ እድሉን ሰጣን። ጋሚ እንደምናመሻችሁ ሰላማችሁ በክርስቶስ ይብዛ። ውድ ኦርቶዶክሳውያን እንዴት ናችሁ? እንግዲህ ስለ ስውሯ ማርያም ገዳም ቪዲዮ ከሚሰሩት እህት ወንድሞች መካከል አንዷ እኔ ነኝ። ከወራት በፊት አሳርፊ ማርያም፣ ሰሚነሽ ኪዳነ ምሕረት፣ ኩኬለሽ ማርያም እነዚህ ገዳሞች ላይ 1 3 4 ጉዞ አድርጌያለሁ። ጉዞ ሄጃለሁ። ስውሯ ማርያም በጉዞ በሄድኩ ሰዓት ሁሉም ሶስቱም ላይ እንትን ነበረን፣ ደስተኛ ነበርን። ከዛ በኋላ የ4ኛ 5ኛ አካባቢ የት እንሂድ ሲባል ስውሯ ማርያም ገዳም እንሂድ ተባለ። ከአብረውኝ ከሄዱት ወገን መካከል ማለት ነው። እሺ አልኩኝና ቴዳ ካረሳው ምናልባት ትናገር ይሆናል። ቴዳን ብዙ ጊዜ ቪዲዮ የሚሰራልኝ ቴዶ ነውና ቫይራልን በደንብ ስለሚወጣ ስለ ስውሯ ማርያም ገዳም ቪዲዮ ስራልኝ አልኩት። እሺ አለና ከአንዳንድ ሰኞ ቀን ነው አስታውሳለሁ። በዚህ በሚቀጥለው ሳምንት ስውሯ ማርያም ገዳም ጉዞ እንሄዳለን ብሎ ስልክ ቁጥር ያስቀምጣል። ስልክ ቁጥር ካስቀመጠ በኋላ ከአንዳንድ ያ ስልክ ቁጥር የተቀመጠው የኔ ስልክ ቁጥር ስለነበረ ከአንዳንድ መደወል ጀመሩ። የእሷ እንትኖች ማለት ነው፣ የእሷ አጋሮች። ከዛ ማስፈራራት ነው የጀመሩት። ይሄን ደግሞ ራሱ ቴዶ ያውቃል። እዛ አካባቢ ላይ ብትመጪ አንቺ ወንድ ነሽ፣ ጀግና ነሽ፣ እንገልሻለን፣ እመብርሃን ምስክሬ ናት። ይሄን ሁሉ ቃላት ተጠቅመው እንትናልን። ከዛ ይሄ ገዳም ምንድን ነው የሚል ነገር ሲመጣ ሮሚም ጋር ስናወራ እዛ ገዳም ላይ እንደዚህ ችግር አለ። ይሄን ማወራው ከወራቶች በፊት ነው። ከዛ እኔ ጉዞ አልሄድኩም። በዛ ምክንያት ቆይ ይሄ መረጃ ይጠናከርና እኔም ብቻ ላይሆን ይችላል። ምክንያቱም ወንድማችን ዘማሪ ዲያቆን አሸናፊም ጋር ሌሎችም ወንድሞቼ ጋር እዛማ የማይሞከር ቦታ ነው፣ እንዲህ ታረጋለች የሚል መረጃዎች መጡ። ከዛ የሆነ ሰዓት ላይ መንክር ሚዲያ ላይ እህታችን ሮማን ቀረበች። ምን ላይ ቀረበች? ሚዲያ ላይ ስትቀርብ መረጃውን ስታወጣው ሮሚ ለምንድን ነው ቸኮልሽ? በወረቀት ምናምን አድርገን መረጃውን በደንብ አጠናክረን ወደ ቤተ ክህነት የምንሄድበት መንገድ መኖር ነበረበት ተባባልን። ያው እሷ ስላወጣችው በኋላ ላይ ወደ እሷ ምን አመጡ? ማስፈራሪያ ከቤተ ክርስቲያኑ አስተዳደር ጀምሮ። እሺ ቤተ ናወሰናይ ትገባለን። ከአስተዳደር ጀምሮ እንትናን አወገዟት። እንደውም ፌስቡካቸው ላይ ስውሯ ማርያም ላይ የሚለው ሮማን ያው በስመ ክርስትና ጽፈው እቺ እህታችንን አውግዘናታል የሚል እንትን አወጡባት፣ ምክንያቱም መረጃውን ስላወጣች። ከዛ በኋላ ግን እያረጉ የነበረው በጣም የሚያስጠላ እየቀጠለ የመጣው ምንድን ነው? ሰውን መደብደብ፣ ሰውን መማታት። የስፖኪዮ እንግዲህ እኔም ላይቭ ገብቼ ነበረ ወንድሞቼም ጋር በራሴም ላይቭ ገብቼ ምንድነው ያደረገችው? ላይቭ የሚገቡት ሰዎች ምዕመናን ናቸው። እንግዲህ እኔም አላቃቸውም እነሱም ላያውቁኝ ይችላሉ። ግን በስውሯ ማርያም ገዳም ጉዳይ ሲባል እየመጡ ችግራቸውን ተናገሩ።
አዎ ይሄ ነገር ደርሶብኛል። የመኪናዬ ስፖኪዮ ሰብረውብኛል። ጥርሳችን ወልቋል። ከአዳማ ጉዞ አዘጋጅቶ ወደ እሷ ቦታ ላይ ወደ ስጉሯ ሲሄድ ኮማ የገባ ልጅ የዛሬ ስንት ወር ኮማ የገባ ልጅ ነበር አስቀጥቅጠው። ይሄን መረጃ። ሌላው ቤተክርስቲያኗ ውስጥ ግምጃ ቤት የሚባል አካባቢ ጨለማ ቤት እንዳለ አስቸገሩኝ የምትላቸው በጉዞ የሄዱትን እዛ አስፈራርታ እንደምትለቅ ያውንም የቤተ ክርስቲያኑን በረከት ሳይቀበሉ አስመሽታቸው ምንም ሳያዩ 12 ሰዓት ሲሆን አስፈራርታ የምትለቃቸው የጉዞ ማህበርተኞች ጨረታ የሚባለው እኔ እንግዲህ በራሴ ጉዞ እሄድ ስለነበረ ይሄው መምህር ኢዮብም አለ ሊመሰክር ይችላል። ከኔ ጋር የሚሄዱ አሉ። ሌሎችም ወንድሞቼ እኔ ዲያቆን ዘማሪ አሸናፊም ጋር ሄጃለሁ። በሱ ጉዞ ሳማ ሰንበት ጨረታ አላየሁም። ግን ልጅቷ አምባገነን ናት። ባለፈው ሮማን እንዳለችው ቤተ ክርስቲያኗ ለግለሰብ ተሽጣለች። ይሄ እውነት ነው። ምክንያቱም ለቤተ ክርስቲያኗ ወይም ለገዳሟ ያ ብር ማለት በጉዞ የቤተ ክርስቲያን ነው ከተባለ ቤተ ክርስቲያኗ ብዙ ልማት እንደ ሰሚነሽ አሁን በአይናችን እያየነው ነው። በአይናችን ማለት ነው። ያቺ ገዳም ለምታ እናያት ነበረ። መውጫውን እያየነው ነው። ድንጋ በድንጋ ነው። ኢቭን መጸዳጃ ቤቱ በስነ ስርዓት የለም እያሉ ምዕመናን አቅርበዋል። እኔ እዚህ ጋር ቪዲዮ የሰራሁት እኔ መብርሃን በምታውቀው ለጥቅም እንኳ አይደለም። ወላዲተ አምላክ ምስክሬ ናት። እየማልኩ ነው የምናገረው። ምክንያቱም ያቺ ቤተክርስቲያን የሁሉም ነች። የትኛውም ገዳም ስንሄድ ብዙ ገዳማት ረግጫለሁ። ሲሄድ እዚህ ቦታ ላይ አትምጡብን የሚል የለም። ሁሉም ቦታ ላይ ስንሄድ በደስታ ነው። ዚጊቲ ስንሄድ፣ ምድረ ከብድ ስንሄድ ማንም በፈለገው ጉዞ ሄዶ ደርሶ ይመጣል። ጻርቃኔ ማርያም ስንሄድ፣ ጊሸን ማርያም ሲኬድ፣ ሌላም ቦታ ሲኬድ ማንኛውም ትልልቅ የጉዞ ማህበራት በስነ ስርዓት ሄደው በስነ ስርዓት መጥተዋል። ተደበደብን፣ ቆሰልን የሚባል ነገር አልሰማሁም። ስውሯ ማርያም ግን ተደጋጋሚ ነገር ችግር መጣ። በመረጃ ተይዟል። አዎ በመረጃ ተይዟል። ግን ከአስተዳደሩ ጀምሮ ሁሉም ከላይ እስከታች እሷ እኔ በንግግር እኮ መቼለት ሰምቻለሁ። እቺ ቤተ ክርስቲያን ለምታለች ከማስተዋል ነው እንግዲህ ይሄን ቃል የሰማሁት፣ ወይም አጸደ ማርያም ከሚሏት ራሳችሁም ሰምታችሁ ይሆናል። ምንድን ያለችው? እኔ ይህ ቤተ ክርስቲያን አልምተናታል፣ ያለማ ቤተ ክርስቲያን እንስጣችሁ ነው ያለችን። እሷ እንግዲህ የግሏን ቤተ ክርስቲያን ይዛለች፣ ሌላ ልታከፋፍለን ማለት ነው። እንግዲህ ቃል በቃል ሲናገሩ የነበሩት ይሄንን ነው። አልተደበደቡም ይላሉ። አልተደበደቡም ሲሉ በማስረጃ ደግሞ እኛ አለን። የተደበደበ ሰው ማለት ነው፣ የተመታ ብሩ የተቀማ ሰው። ስለዚህ ይሄንን ጩኸታችንን አታፍኑ። ወደኋላ መለስበታለሁ። ቴዳ ለሌላው እድል ስጥ። እሺ፣ እናመሰግናለን ማሯ። ምናልባት እሷ ስትናገር ካስታወሰች ነገሮች አንደኛው እርግጥ መናገር እፈልግ ነበር፣ ግን እንደ ቅድም ስገባም ጀምሮ ለማሯም ጭምር ነግሬያታለሁ፣ ለሌሎችም ተወያዮች እንድትነግር። እኔ በማወያየት መንፈስ መቀመጥ አለብኝ፣ ምክንያቱም መፍትሄ እንዲመጣ ስለሚያስፈልግ የገዳሙም ሰዎች ጽሞና የተሞላ ውይይት መሆኑን አይተውና መርምረው ተረድተው እንዲመጡ ያስፈልጋል። ስለዚህ በዛ መንገድ ነው የምቀርበው ብዬ ስለወሰንኩ እንጂ እንዳለችው ነው። እኔ ጋም እንደዛው ተደውሎ ማነህ አዘጋጅ፣ ምንድነህ፣ ከየት ነህ፣ ትመጣትና እናያለን የሚል ቃል ማስፈራሪያ ከአንድ ማንነቱ ከማይታወቅ በየትኛውም አፕሊኬሽን በዋትሳፕም በቴሌግራም ብታስገቡት ማንነቱ በማይታወቅ መንገድ በጣም 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 ከፍተኛ እብሪት የተሞላው ንግግር። እኔ ደግሞ በተፈጥሮ ያው ትዕቢት አይመቸኝም እውነት ለመናገርና እንደዚህ አይነት ነገር ስሰማ ቀጥታ እንደውም ጉዳዩን ለብፁዕነታቸው እንዲደርስ በተለያዩ የአስተዳደር ክፍል ሰራተኞች ሞከርኩኝ። ምላሹ እጅግ በጣም የሚያሳዝን ነበር። መጥቀስ አልፈልግም፣ መናገር አልፈልግም። ከዛ በኋላ ያው ችግሩ እግዚአብሔር አምላክ ጊዜ ጠብቆ መብርሃን ራሷ ወዳ ፈቅዳ እንደዚሁ ህዝባዊ የሆነ ቅሬታ እንደሚያስነሳ በማመንና ያ ጊዜ እስኪመጣ እንደው ዝም ቢባል ይሻላል ብዬ ስላመንኩ
እንዳልኳቸው አባቶች ጋር ከደረሰ በኋላ ነጥሮ ሲመለስ የሆነ የሚሰማችሁ ስሜት አለ። እዛ ስሜት ውስጥ ተገኘው እንጂ እብሪት እውነት ለመናገር ለገዳሙ በተለየ መንገድ ታስቦ ከሆነ የሚነገርበት መንፈሳዊ ቃል አለ፣ መንፈሳዊ ቋንቋ አለ። በነገራችሁ ላይ የጉዞ ማህበራት በሙሉ መጥፎ ናቸው ማለት አይቻልም። በጨረታ ቤተክርስቲያን የሰሩ በጣም በርካታ ማህበራት አሉ፣ በጣም መስተካከል የሚገባቸው እንዳሉ፣ ሌቦች እንዳሉ ሁሉ ማለት ነው። በትክክል ደግሞ ቤተክርስቲያን ሄደው ያነጹ ለየአብያተ ክርስቲያናቱ ደግሞ እየሰበሰቡ ስንትና ስንት ነገር ያደረጉ በርካታ ማህበራት አሉ። ለምሳሌ እንደነ ማህበረ ቁስቋም አይነቱ የጉዞ እንትን አለው፣ የጉዞ ማህበር የጉዞ ኮሚቴ አለው ለብቻ። እነ ቅድስት አርሴማ ይርጋለምን አይደለም ቤተክርስቲያኑን ብቻ ይቅርና ስንት ማስፋፊያን በማህበሩ ሰርተዋል። አሁንም እየተመለከትን ነው። ሙታንሳ የራሱን በጀት በጅቶ ስንት አይነት ስራ እየተሰራ እንደሆነ ይሄ ሁሉ ማህበራት ናቸው እየሰሩ ያሉት። ስለዚህ ሁሉንም አጠልሽታችሁ ሁሉንም እንደዚህ አትምጡብን አትድረሱም ብላችሁ እንዴት ይሆናል? ጥሩ መቆጣጠር መፈለጋችሁን አልጠላውም። ለአኪዩሬሲ በጣም ጥሩ ነው ብላችሁ ካሰባችሁ አንዳንድ ተወካይ በየመኪናው በትህትና በኦርቶዶክሳዊ ጽባት መድባችሁ መቆጣጠራችሁ ደግሞ 160 መኪና ቢነሳው ተአምራት ሰው ራሱ ብዙ ነገር እንዲፈጽም ማድረጋችሁም ወይ እነ ቁልቢ ገብርኤል ህዝብ አታለው ነው ዛሬ እዚህ ደረጃ የደረሱት። እነ ግሸን ማርያም እና አክሱም ጽዮን ማርያም ይሄ ሁሉ እኮ እንደው ስም አሳምሮና የሆነ ሌባ ተክሎ እኮ አይደለም ቤተክርስቲያኒቱ ዛሬ ባለችበት ህልውና ላይ የደረሰችው። ምዕመናንን የሚያነቃቃ ልዩ የመንፈስ ቅዱስ አሰራር ያላት ቤት ናት። እና እዚህ ውስጥ ይሄ ሁሉ ፍትፈታ ምን ያስፈልጋል? ስለደረሰብኝ ይሄን መናገር ተገቢ ስለሆነ ንግግሮች በፍጹም መንፈሳዊ አይደሉም፣ እብሪት የተሞላቸው ናቸው። የሆነ ወጠምሻ ግሩፕ አለ ቅድም እንደተባለው እንደዛ አይነት ነገር ነው የሚንጸባረቀው። እና አሁንም በዚህ መንገድ ብትመጡ በጣም ደስ ይለናል። ይሄን ሰምታችሁ ግን መግለጫ ብቻ ለመስጠት የምትጋጋጡ ከሆነ እግዚአብሔር በሚያውቀው ለውይይት ሳይሆን እናንተን ለማስቆም እንሰራለን። ደግሞ አትጠራጠሩ። አናቆምም ብላችሁ አስባችሁ በትምክህት የምታስቡ ከሆነ ግድ የላችሁ። የሺፍልጥ ማሰሪያው አንድ ልጥ ይባላል። ቤተክርስቲያናችን ለብዙ መንገድ መለው አላት። ይሄን እንድታስቡት እንፈልጋለን። ወንድሜ ዲያቆን ኢዮብ እድል ልስጠውና ለነሚክዬ ከዛ እሰጣለሁ። ዲያቆንዬ እንድትቀጥል ይሁን። ከዛ በፊት በደንብ ታብታብ አድርጉ፣ ሼር አድርጉ። ሰው እንዲቀንስ አንፈልግም። ሁሉም ተሰብስቦ የጋራ ግንዛቤ እንዲይዝልን እንፈልጋለን። በየመሃሉ መረጃ እንሰጣለን ብያችሁ ነበረ። ሳልሰጥ በመቅረቴ በጣም ይቅርታ ጠይቃለሁኝ። እፎይ በፍጹም መልካም ደህንነት ውስጥ መኖሩን ሁላችሁም እንድታውቁ ያስፈልጋል። ተሙን በተመለከተ እየሰራንበት ነው። የት እንደደረሰ ምን እንዳለ ምንም እስካሁን ድረስ አላወቅንም። ዝም ብለን በመላምት የምናወራው ነገር ስለሌለ የተሙን ጉዳይ በተከታዮቹ እንግዲህ ኢትዮጵያ እስኪነጋ ባለው ሰዓት የሚኖሩ ነገሮች ካሉ ቶሎ ቶሎ እንደለመድነው ለወንድሞቻችን ከጎናቸው የመሆኑን ነገር ገፍተን እንቀጥላለን። በዚህ አትጠራጠሩ። ነገር ግን በጸሎት ትጉ። ወንድሜ ዲያቆን ኢዮብ ቀጥል። ሰላም ክርስቶስ ይብዛላችሁ ለሁላችሁም፣ ለአገልጋዮቹም፣ እዚህ ውስጥ ላላችሁም፣ ታች ያላችሁም ለሁላችሁም ሰላም ክርስቶስ ይብዛላችሁ። እኔ ስለ ስውራ ጉዳይ ዛሬ አይደለም በጣም ብዙ ምዕመናን ስለዚህ ጉዳይ ሲነግሩን ሲጠይቁን፣ እኛ ራሱ አንዳንድ ጊዜ ምንድን ነው ይሄ ነገር ቤተክርስቲያን ነው የግል ነገር ነው እያልን ነበር ዛሬ የደረስነው እና ዛሬ ህዝቡ ጋር መድረሱ በጣም መልካም ነው። ለምንድን ነው ብዙ ነገሮችን ልንረዳ ተጨማሪ ደግሞ ማድረግ ያለብን ነገሮችን እንድናደርግም ልንገደድ እንችላለን። በሀገረ ስብከቱ ጉዳይ በጣም ብዙ ተኪዶበት መልስ አላገኘም። ይሄ ደግሞ ሁላችንም የምናውቀው ሴትዮዋ የራሷ ኢኮኖሚ ያላት የራሷ ወታደር ያላት ማለት ሚኒሻ አዘጋጅታ ሰዎችን ማስፈራራት ደረጃ ከደረሰች ምን አይል ጉልበት እንዳላት ሲጀመር እሷ ነጋዴ ናት። ነጋዴ ትርፉን ለማግኘት ምንም ያደርጋል። ሁላችንም የምናውቀው የንግድ ባህሪ ሰው ብዙ ነገር ለማድረግ ወይም ብዙ ነገር ለማግኘት የሚያደርገው ብዙ ነገሮች አሉ። ያን ደግሞ እያደረገች ነው፣ አሳይታናለች። ቤተክርስቲያናዊ ስርዓት ነው። ቤተክርስቲያናዊ ስርዓት አንድም ነገር ያየንበት ነገሮች የለም። ቤተክርስቲያን ስርዓት አይጠበቅም። ተጨማሪ ደግሞ የትኛውም ገዳም ወይም ደግሞ የትኛውም ጸበል ክርስቶስ ዋጋ የከፈለልን በነፃ ነው።
ማግኘት የምንችለው በነፃ ነው አይደል? ከዚህ በፊት ለምንድን ነው ጸበላት የሚሸጡት እምነት ለምንድን ነው የሚሸጠው ብለን ብዙ ቦታ ላይ ተከራክረን ነገሮች ሁሉ ሲቆሙ መጥተዋል። ዛሬ ላይ ሙሉ ገዳሙን ነው የራሷ የቢዝነስ ወይም የራሷ ሱቅ ያደረገችው ሴትዮዋን እያየን ያለ ነው ጉዳይ እየሰማ ነው። እኔ ቦታው ላይ አልሄድኩም፣ በጣም ብዙውን ጊዜ ሰማዋለሁ፣ ግን እግዚአብሔር ያልፈቀደ መሰለኝ እዛ ቦታ አልደረስኩም። ግን በጣም ብዙ ምዕመናን ዛሬ ሳይሆን ዓመታት አልፈዋሉ ይህን ጉዳይ እየሰማው ከመጣው በጣም ብዙ ሰዎች ሲጠይቁ ይሄ ደግሞ ቤተክርስቲያናዊ ስርዓት ነው ወይ? እንዴት አንድ ሴት የሀገሪቱ ሊቀ ጳጳስ ናት ወይም የደብሩ አስተዳዳሪ ናት ወይም ፓትርያርክ ናት? እንግዲህ ቤተክርስቲያኒቷ ላይ ክርስትና ስም የሚጠራው ቤተክርስቲያኒቷን እዛ ቀን ያስቀደሰ ማለት ቤተክርስቲያኒቷን የማስቀደሻ መስዋዕት የሰጠ ያለበለዛ የሀገሪቱ ሊቀ ጳጳስ ወይም የሀገረ ስብከቱ ሊቀ ጳጳስ ከዛ ወይ ፓትርያርክ ወይም ደግሞ የደብሩ ካህን ወይም የደብሩ አበምኔት ነው የሚጠራው ማለት ነው። እሷ ግን ሁሌ እንደ ሊቃነ ጳጳስ ትጠራለች። ቤተክርስቲያኒቷ የእሷ ናት ማለት ነው። አሁን ቤተክርስቲያኒቷ ከቤተክርስቲያኒቷ አገልግሎት ውጪ ናት። ሁላችንም ማወቅ ያለብን እዛም የምንሄደው በጣም ለዛ ነገር የምንጨነቀው ሰዎች ቤተክርስቲያኒቷ የማን እንደሆነች በደንብ ልንረዳ ይገባል። ሌላው ደግሞ ስሟን ለማሳደስ ይህ ሰሞን ያደረገችው ታዋቂ ቲክቶከሮችን እዛ ቦታ መጥራት ለእሷም ለገዳሙም አይጠቅም። ለእሷም አይጠቅመው ምዕመኑ በትክክል ብታስተናግድ ይሻላታል። ይሄ ታዋቂ ቲክቶከሮችን ጠርታ እነሱን ቱፎዞ እንዲሆኑላት እነሱ የእሷን ስም እንዲያሳድሱላት አልፈልጋ ከሆነ ይሄ ህዝቡ በአይኑ ያየ በሁኔታውን የተመለከተ የተገፋ ብዙ መከራ የደረሰበት ምዕመን እነሱን ይቅርታ ጠይቃ ቤተክርስቲያኒቷን በስርዓተ ቤተክርስቲያን እንድትመራ ከማድረግ ይልቅ ታዋቂ ቲክቶከሮችን ሰብስባ ወይም ቤተክርስቲያን ጉዳይ ላይ ከዚህ በፊት በብዙ ነገሮች ጥሩ ነገር የሚሰሩ ልጆችን እነሱን ሰብስባ እነሱን ትፎዞ ለማድረግ መሞከር ወይም ቅድም ጀምሮ አስተያየት ሲሰጡ ከስር እያየኋቸው ነበር። በጣም የምንወዳችሁ ልጆች ናቸው። በዚህ ጉዳይ ላይ ምዕመኑን ወደ ጎን ብላችሁ በብር ተገዝታችሁ አንድ ቃል ብትናገሩ ከምዕመኑ ጋር እንደምትጣሉ በዚሁ አጋጣሚ ልገልጽላችሁ እወዳለሁ። በጣም የምንወዳችሁ ወንድሞቻችን ናችሁ። በብር ተገዝታችሁ እዛ ቦታ ስለተጠራችሁ ብቻ ምዕመኑን ይሄ ሁሉ የደረሰበት ነገሮችን ሸፋፍናችሁ ማለፍ ከፈለጋችሁ ይሄ ከምዕመኑ ጋር ያላችሁን ፍቅር ከምዕመኑ ጋር ያላችሁ ወዳጅነት ምዕመኑ እናንተን በብዙ ነገሮች አምኖ ካጠገባችሁ ያለው ምዕመን ታጣላችሁ። መቆም ያለባችሁ ለቤተክርስቲያን። ትላንትናም ለብር ብላችሁ አይደለም ቤተክርስቲያን ጎን የቆማችሁት፣ ዛሬም ለብር ብላችሁ ሳይሆን ለእውነት ብላችሁ ምዕመኑ እየተጎዳ ያለው ምዕመኑ ላይ እየደረሰ ያለውን ጉዳዮች አይታችሁ ብትናገሩ እናንተ ብቻ ተጠርታችሁ የሆነ ሀሳቦች ወይም የሆነ መረጃ ብቻ ስለተነገራችሁ እውነቱን የምታውቁት በጣም ብዙዎቹ እውነቱን ታውቃላችሁ። እንኳን እዛ ቦታ ሄዳ ያየ ሰው አይደለም ያለ አየ ሰው ስለ ስውራ ማርያም በግልጽ መናገር ይችላል። ይሄ ንግድ የጀመረችውን ሴትዮ ማቆም ያለብን ከቤተ ክርስቲያናችን ላይ እንድትቆም መስራት እንጂ እሷን ደግፋችሁ መቆም አግባብም ስርዓትም ስርዓተ ቤተ ክርስቲያንም አይደለም። ዛሬም ነገም የምንቆመው ለቤተ ክርስቲያን ነው ብላችሁ ነው ሚዲያ ላይ ወጣችሁ ስለ ቤተ ክርስቲያን እኔ የቤተ ክርስቲያን አንደበት ነኝ፣ የቤተ ክርስቲያን ልሳን ነኝ፣ የተዋሕዶ ልሳን ነኝ የምትሉ ልጆች ዛሬ በሰው ልሳን ወይም የነጋዴ ልሳን ሆናችሁ ከመጣችሁ ብዙዎቹ በእናንተ እንደሚቀየሙ በዚሁ አጋጣሚ ላሳስባችሁ እወዳለሁ። በደንብ ማስረጃ ያላችሁ ቦታው ላይ ሄዳችሁ ብዙ ነገር የደረሳችሁ ሰዎች ስታወሩ ከእናንተ ያምራል። እኛ ግን ከሰዎች የሰማነው ነው ብዙውን ጊዜ ወይም ደግሞ ስርዓተ ቤተክርስቲያን እየፈረሰ ስለሆነ እየሰማን ዝም ማለት ስለሌለብን ነው ይሄ ጉዳይ ውስጥ ሀሳብ እየሰጠናለ ነው። ወንድማችን ቴዲ ይሄ ነገሮች እንዲህ በስርዓትና በአግባቡ እንዲሄድ ስላደረግ በዚያው አጋጣሚ ላመሰግን እወዳለሁ። ለምን ነገሮች ሁሉ ፈር እየያዙ ሲሄዱ ፈር እየጣሉ ሲሄዱ ቤተክርስቲያንን በብዙ መንገድ ሌላውን ቦታ ልናስደፍር እንችላለን። ዛሬ ይሄን ስናቆም ሌላ ቦታ ማስከበር እንችላለን ለማለት ነው። አመሰግናለሁ። እሺ፣ በጣም እናመሰግናለን ወንድማችን ዲያቆን ኢዮብ። እንግዲህ የበለጠ ለጉዞ ማህበራትም ቅርብ በመሆን ለጉዞ አዘጋጆችም እንደዚሁ አገልግሎት በመስጠት ያለ ወንድማችን ነው። እጅግ በጣም እናመሰግናለን ስለ ሀሳብ አስተያየቱ። ምናልባት ትንሽ ማቅናት የምፈልገው እድልና ጊዜ የሚፈልጉ ነገሮች እንዳሉ አስባለሁ። ከመግባቴ በፊት ከሮብሰን ጋር እያወራው ነበረ። ያየሁትን አይቻለሁ። ነገር ግን ደግሞ በሌላም በኩል ማየት ያለብኝን መረጃ
በደንብ አይቼና መርምሬ ነው ግንዛቤ ወስደው የሚል ነገር ነው የነገረኝ። ስለዚህ እንደዚህ አይነት አመለካከቶችም ሊኖሩ ስለሚችሉ ምናልባት ወንድሞች በደንብ አድርጋችሁ ጉዳዩን እንድታጤኑት ልክ እንደዚህ ነጌትሽ ዳዊት የመሳሰሉት ወንድሞቻችን ያላቸውን መረጃ በደንብ እንድትመለከቱት ለማሳሰብ እወዳለሁ። ካላችሁ እንደሚመጡም ነበር ይህን ውይይት ማቀው። መልካም እንክፋ ባለው ምናልባት አሁንም ከገዳሙ ሰዎች ማግኘት ከተቻለ ጥረት ይደረግ ለማለት እወዳለሁ። ዘማሪ ሚኪዬ እንድትቀጥል እላለሁ። እሺ ሰላም እንደምን አመሻችሁ። በዚህ በገስት ላይ ያላችሁ እንዲሁም ደግሞ ከስር የምትከታተሉ እህቶቼ ወንድሞቼ እንደምን አመሻችሁ። በቅድሚያ እንግዲህ የስውሯ ማርያም በቅድሚያ ስለ ስውሯ ማርያም ሲነሳ ሁላችንም የምናውቃት እጅግ የዋህና ለቤተክርስቲያን ቅን የሆነች እህታችን ሮማንን ነው የምናውቀው። ስውሯ ማርያምን እስከነ ስሟ እስከነ ማንነቷ እስከነ ቦታው ከነ ያወቅነውም በእህታችን ሮማን አማካኝነት ነው። እህታችን ሮማን በተለያየ ሰዓት እየሄደች ስውሯ ማርያም ለግሏ ያደረገችላትን ታምር እንዲሁም ደግሞ ቦታው ላይ ሄደው የተደረገላቸው ታምር የተደረገላቸውን ሰዎች እያወጣች ወደ ሚዲያ አድርሳናለች። በዛም ምክንያት አውቀናል ስውሯ ማርያምን። እንግዲህ ስውሯ ማርያም ከታወቀች በኋላ ደግሞ ሮማንን በግል ሕይወቷ ያለችበትን መንፈሳዊ ትጋቷን በተመለከተ እኔ መንክር ሚዲያ ላይ ኢንተርቪው ላደርጋት ጋበዝኳት። ተጋብዛ ባለችበት ሰዓት ያው የኖረችበትን ያሳለፈችውን እያንዳንዱን ሕይወቷን ሳውዲ አረቢያ፣ የተለያዩ አረብ ሀገራት ላይ የነበራትን የአገልግሎት የስራ ተሳትፏን እያወራች ባለችበት ሁኔታ ውስጥ በመሃል ደግሞ ስውሯ ማርያምን ያውቅ ነው በሷ ስለሆነ እስኪ ስለ ስውሯ ማርያም ንገሪን የሚል ጥያቄ ጠየቅኳት። ስለ ስውሯ ማርያም እንግዲህ ስጠይቃት እዛ ቦታ ላይ ከማስታወቅ ባሻገር የሰበካ ጉባኤ ውስጥ ኃላፊነት እንዳላት የህንፃ አሰሪ ኮሚቴ ውስጥ ኃላፊነት እንዳላት ነገር ግን እዛ ኃላፊነት ውስጥ እየሰራች ባለችበት ሁኔታ ውስጥ ትክክለኛ ቤተክርስቲያንን የማይወክል ስራዎች እየተሰሩ እንደሆነ ስትመለከት በቅንነት ለምንድን ነው የሚሆነው የሚል ጥያቄ ስታነሳ እሷን ከዛ ውስጥ ሪሙቭ እንዳደረጓት እዛ ውስጥ ያሉ ሰዎች አካላት ደግሞ እሷ ባስተዋወቀችው እሷ በነገረችው እሷ ባስተዋወቀችው ማስታወቂያ የሄዱ ሰዎች ናቸው። ከዛ ውስጥም አንዷ እቺ አሁን የምንላት ሴት ሮማን ባስተዋወቀችው ማስታወቂያ ወይንም ደግሞ ሮማን በተናገረችው ንግግር ተመልክታ ነው ሄደችው እና እሷ ከሄደች በኋላ ነው ነገሩ እየተበላሸ የመጣው እና ይህን ጥያቄ ስጠይቃት የሆነ ቀጠሮ ቀጥረውኛል፣ በ15 ቀን ውስጥ ችግሮች እንዲስተካከሉ የገዳሙ አስተዳዳሪ እባክሽ ታገሺ ብለው ቀን ሰጥተውኛል። ስለዚህ በ15 ቀን ውስጥ የሚስተካከል ከሆነ ይስተካከል፣ ካልተስተካከለ ከእንደገና መጥቼ ሚዲያ ላይ ሀሳቤን እገልጻለሁ ወይንም ደግሞ ገዳሙ ላይ እየተፈጠረ ያለውን ነገር በሙሉ ወደ ሚዲያ አወጣለሁ የሚል የ2 ደቂቃ ሀሳብ ተናገረች ማለት ነው። እንግዲህ ያቺን ሀሳብ ያዳመጠች እቺ ሴትዮ ወይንም ደግሞ አሁን ፈላጭ ቆራጭ የሆነችዋ ሴትዮ ቀጥታ የኛ የሚዲያው ስልክ ላይ ነው የደወለችው። እኛም በወቅቱ ከሮሚ ጋር በቃ የማይስተካከል ከሆነ ቤተክርስቲያን እንድትዋረድ ወይንም ደግሞ ቤተክርስቲያን ገበና ወደ አደባባይ እንዲመጣ አንፈልግም። ከተስተካከለ መልካም ነው፣ ካልተስተካከለ ደግሞ ቤተክርስቲያን የሚጎዳ ነገር ካለ ወደ ሚዲያ ማውጣታችን አይቀርም ብለን ነው ዘግተነው ያለፍነውና ቀጣይ እንዲወጣ እንደ ስላልፈለገች ወይንም አስፈራርታ ልታስቆመን ስለፈለገች ቀጥታ የሚዲያው ስልክ ጋር ነው የደወለችው ወይንም ደግሞ እኔ የምከታተለው ስልክ ላይ ነው የደወለችው። ቅድም አሼ እያወራ ነበረ። በፍጹም አይደለም የቤተክርስቲያን ጉዞ አዘጋጅ ቀርቶ የቤተክርስቲያን አገልጋይ ቀርቶ ተራ ቤተክርስቲያንን እንኳን በወርም በአመትም የማይሳለም ኖርማል በቃ ማህተብ ያሰረ ክርስቲያን እንኳን የማይናገረውን ንግግር ነው የምትናገረው። በጣም በራሷ ትታበያለች።
እኔ ከባድ ዘሮቼ ከባድ ናቸው ትላለች። እኔ የተማርኩ የአዲስ አበባ ዩኒቨርሲቲ ተምሬ የወጣው ሊቅ ነኝ ትላለች። የመርካቶ ነጋዴ የታወቅኩ ነጋዴ ነኝ ትላለች። በቃ ራሷን ሰማይ አድርሳ ነው የምትናገረውና እኔ ደግሞ የመጣሁበት እንደዚህ አይነት ሰዎችን ከምንም አልቆጥርምና ምንም አታመጭም። እንደዛው እንግዳውስ ከፈለግሽ በቀጣይ ሰፋ አድርገን እንመጣበታለን በሚል ሪከርድ አድርጌ አስኳት። ከዛ በኋላ ሮማን ከእንደገና ጠራዋት ማለት ነው። ሮማን እንግዲህ እንደገና ከመጣች በኋላ እያንዳንዱን ማብራሪያ ሰጠችን። አሁን እንደውም ደግሜ ለቅቄዋለሁ። ከ7 ወር በኋላ እንደገና ሀሳቡ ሲነሳ ለቅቄዋለሁ ዛሬ። እዛ ላይ ገብተው መከታተል ማየት ይችላሉ። የሚሰማው ነገር በሙሉ በጣም ያስጠላል። በቃ ቅድም ሁሉም ነገር ተነግሯል። ሴትዮዋ የቤተክርስቲያኑ አስተዳዳሪ ብቻ ሳይሆን አገረ ስብከትም ደረጃ በቃ አቅም እንዳላት ያየሁት አገረ ስብከት ላይ ያለው አካላትንም ስራ አስኪያጁንም ጭምር በስልክ አውርተናል። መብቴ ይሰጣል፣ ይስተካከላል ተብዬ ነው። እንደውም እኔ 2 ቪዲዮ ከሰራው በኋላ የሀገረ ስብከቱ ስራ አስኪያጅ አናግረውኝ አፈላልገው ወይንም ደግሞ በስልክ አውርተን በቃ ኃላፊነቱን ለእኔ ስጠኝ፣ ትንሽ ታገሰኝ፣ እኔ ቦታው ድረስ ሄጄ እያንዳንዱን ነገር አስተካክላለሁ፣ መስተካከል ያለበትን አስተካክላለሁ። ሴትዮዋን ቢሆን እንዳንድ ምንመን ወይንም ደግሞ እንዳንድ ክርስቲያን መታ ተሳልማ መሄድ ትችላለች። እዛ ገዳም ላይ ግን ፈላጭ ቆራጭ መሆን አትችልም። ይሄን ደግሞ ነግረናታል አሉኝ ስራ አስኪያጁ። በዚህ መሰረት እግር ጥለንባት እንዲያርጊ ተብላት እግር ተጥሎባት እስከ ገዳም ድረስ ማነው እስከ አገረ ስብከት ድረስ መታ ሁሉ ብዙ ጥያቄዎችንም አቅርባ በዛ በጥያቄዋ መሰረት አንቺ ይህንን ነው ማድረግ የምችይው ከዚህ ካለፍሽ አይቻልም ተብላ ነበረ። ያ ካልተስተካከለ እኔ ሄጄ ይህንን አጠራለሁ አሉኝ የሀገረ ስብከቱ ስራ አስኪያጅ። እኔም በቃ እሳቸው ከያዙትና የሚያጠሩት ከሆነ ከዚህ በኋላ ቤተክርስቲያንን በአደባባይ አውጥቶ እንደዚህ አይነት ሀሳቦችን መግለጹ በራሱ ለሌላ ለማይመለከተው አካል ጥሩ ስለማይሆን ብዬ ታውኩት ማለት ነው። እንግዲህ ከ7 ወር በኋላ ይሄ ነገር እየባሰ ሳይስተካከል ቀርቶ ይሄው ዛሬ ያለበት ሁኔታ ላይ ደርሰናል። ሴትዮዋ በፍጹም አለቃውንም እዛ ለቤተክርስቲያን ውስጥ ያሉትን ኃላፊነት ውስጥ ያሉትን በሙሉ በቃ እስሯ አድርጋቸዋለች። ምንም መናገር አይችሉም። አስተዳዳሪው ለሮሚ ሌላ ነው የሚያወሩላት በስልክ እንግዲህ ሮማን የምትነግረኝ ከሆነ ሌላ ነው የሚያወሩላት፣ ለዛችኛዋ ደግሞ ሌላ ነው። አለቃው ሁሉ መሀል ላይ ገብተው ግራ ተጋብተው ነው ያሉበት ሁኔታ ማለት ነው። እንዳይናገሯት ሴትዮዋን ፈርተዋታል። ዝም እንዳይሉ ደግሞ ህዝቡ እየጠየቀ ነው። የበላይ አለቃ ደግሞ አላቸው መቼስ ደብሩን የሚከታተል የወረዳ ቤተ ክህነት አለ፣ የሀገረ ስብከት አለ። ሀገረ ስብከት ካልቻለ ጠቅላይ ቤተ ክህነት አለ፣ ጠቅላይ ቤተ ክህነት ካልቻለ ቋሚ ሲኖዶስ አለ፣ ቋሚ ሲኖዶስ ካልቻለ ደግሞ ያው ዋናው ሲኖዶስ ድረስ ይደርሳል ማለት ነው ጉዳይ እና ልጅቷ ምንም አልቻሏትም። ይህንን ሊያስታገስ የሚችለው ሀገረ ስብከቱ ነበረ። ሀገረ ስብከቱ እንግዲህ ከትናንት ወዲያ ትናንትና እንዳየሁት ዜናውን ቦታው ላይ ሄዶ የሆነ የተቆለባበሱ ዜናዎች ነው ያየሁት። ሀገረ ስብከቱ እንዲያርጉ ስራ አስኪያጁ እንደዚህ ያርገው ምናምን የሚሉ ነገሮች እንጂ ማስተካከያ ነገር እንዳልተደረገ ነው የተመለከትኩትና ስለዚህ ለዚህ መፍትሄው የሚሆነው አንደኛ ጠቅላይ ቤተ ክህነቱን በሚገባ መጠየቅ። እንግዲህ ሶሻል ሚዲያው ያው ይዞታል። እዚህ ጋር ልናስረግጥ የምንችለው ጠቅላይ ቤተ ክህነትን ጥያቄ ስንጠይቅ ተሳድበን ሳይሆን በሚገባ መንገድ ጠይቀን መፍትሄ ማግኘት ያለብንን ማግኘት አለብን። አገረ ስብከቱንም ማግኘት ያለብንን ነገር በአግባቡ ጠይቀን እናገኝ። እንደዚህ አይነት ወቅታዊ የሆኑ ብልጭ ብለው የሚጠፉ ሰዎች የትም ቦታ ይኖራሉ። የትም ቦታ አሁን እቺ ልጅ ለጊዜው ለያዥ ለገናዥ አስቸግራለች፣ ነገ ትጠፋለች። ነገር ግን ለጠላት ለሚመች ሁኔታ እንደው እርስ በራስ እንዳንገፋፋ እርስ በራስ እንዳንከፋፈል አደራ ማለት እፈልጋለሁ። ጥያቄዎችን ቴዶ ያስከው ነገር ጥሩ ሀሳብ ነው። እርስ በራስ የማያከፋፍለን ነገር የእሷ ደጋፊ ወይንም ደግሞ እሷ የምታቀምሳቸው ሰዎች ሌላ ጎራ ይዘው እዚህ ጋር ደግሞ ተበደል የሚሉ ሰዎች ደግሞ ሌላ ጎራ ይዘው ክፍፍል እንዳይኖር
ቤተክርስቲያኒቱን በሚጠቅም ሁኔታ እየተመካከርን ግልጽ በሆነ አማርኛ የሚመለከተውን የበላይ አካልን እየጠየቅን መፍትሄ ማግኘት ያለብንም መፍትሄ ማግኘት አለብን። እቺ ተራ ሴት ነች። በቃ ተራ እንደነገርኳችሁ ሮማን በምታዘጋጀው ወይም ደግሞ በምታስተዋውቀው ማስታወቂያ አይታ እንደ ማንኛውም ሰው የሄደች ነገር ግን ደጋግማ በመሄዷ ኃላፊነት ተሰጥቷት እዛው ተቆጣጥራ የምታተራምስ ተራ ሴት ነች እና በሷ ምንም መሸበር አያስፈልግም። ግን የሚመለከተውን አካል በአግባቡ መፍትሄ እንዲሰጥ ግን መጠየቅ አለብን። ይሄን በአቋም መስራት አለብን። ቴዶ ሚዲያው ላይ ያላችሁ ኃላፊነት የሚሰማችሁ ሁላችሁም በቃ ስራዬ ብላችሁ፣ ምክንያቱም እንዳያችሁት በጣም ብዙ ሺህ ህዝብ ነው እየሄደ ያለው እንደምመለከተው። ይህ ህዝብ ደግሞ እዛ ጋር ሄዶ አገልግሎቱ ተጓጉሎበት ሊድን ሄዶ ሊፈወስ ሄዶ ሌላ ህመም ይዞ መምጣት ስለሌለበት ገዳሟም በኔጌቲቭ ሳይሆን ፖዚቲቭ በሆነ መንገድ መታወቅ ስላለባት ትልቅ ኃላፊነት ስላለብን በደንቡ ሊሰራበት ይገባል። እቺ ሴትዮ ወይም ከዛ መራቅ አለባት። ማኑ እንደውይ ደግሞ የሚሉኝንም ደግሞ እሳቸውንም መሰማ ይሆናል። እኔ ጋር ያለው ይሄ ነው። ምናልባት ሙሉ መረጃውን ከምን እንደተነሳ ማወቅ የሚፈልጉ ካለ አሁን እየተላለፈ ነው መንክር ሚዲያ ላይ፣ እዛ ላይም ከዚህ ላይቭ በኋላ ማየት ይችላሉ ማለት ነው። መነሻው አመሰግናለሁ። ቴዳ እጅግ በጣም እናመሰግናለን ሚኪዬ። ምናልባት ከ4 ደቂቃ በዘለለ እንድናደምጠው የሆነው ከስር ከመሰረቱ ዛሬ እነ ማርዬ እነ ዲያቆን ዳዊት እስካደረሱበት ቦታ ድረስ ያለውን ሂደት በአጠቃላይ ሚኪዬ በደንብ ስለሚያውቅ ነው። ሚኪን በደንብ የማታውቁት ሰዎች አንገት ከሚሰበር ባይበላስ ቢቀር ነው። ብዙ ምቹ እድሎቹን ለቤተ ክርስቲያን ፍቅር ሲል የተወ በጥቅምና በምናምን በእንደዚህ አይነት ነገር የማይመራ የማይገዛ ወንድም ነውና ለእኔ የዘመናት ወንድሜ ነው። በጣም በእንደዚህ አይነት ጉዳዮች ላይ አብስሎ በመስራት የሚያምን ወንድም ነውና መንክር ሚዲያን ገብታችሁ እንድትከታተሉ። እውነትን ለማወቅና ለመረዳት ሰው አይኑ ማየት አለበት። ጆሮ መስማት ብቻ ሳይሆን አይኑ አይቶ ጆሮ ሰምቶ ማረጋገጥ መቻል ይጠበቅበታል። ስለዚህ ያን እንድታደርጉ ይሁን። እንደ አጠቃላይ ደግሞ ትንሽ የሚጨንቃችሁ ሰዎች አንዳንድ ሀሳቦችን እንደዚሁ እየተቀበልኩ ነው እና ምንም መጨነቅ አያስፈልገውም። በጣም በስስት ነው ባይዘው አንዳንዱን ነገር እንተዋዋለን እኮ አናወራም ብለን እየዘለልን። ለምሳሌ ሀገረ ስብከት ደረጃ አድርሰን የነበረውን ምላሽ ብናወራ ይደብራችኋል በጣም በቃ ያ ከፋፋይ ነው። እንደዚህ አይነት ነገሮችን አናደርግም።